በዚህ በቤሪያ ከተማ ውስጥ ያለውን ማህበረሰብ አጠቃላይ የልቡን ሁኔታ መነሻ አድርገን የኛም ቢሆን ብለን የጀመርነው በዚህ በ17ኛው ምዕራፍ ሐዋርያ ሥራ ቁጥር 10 እና 11 ላይ እግዚአብሔር ቃል እንደዚህ ይላል። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኵራብ ገቡ። እነዚህም ከተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንዲህ ይሆንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ የሚል ማንነታዊ መገለጫ የልበሰፊነት መለኪያዎች ሆነው በዚህ መጽሐፍ ውስጥ እንዴት እንደተቀመጡ ታያላችሁ። ልበሰፊነት ከቤሪያ አንጻር ወይም ኦፕን ማይንድነስ የምንለው በአራት ነገሮች ይለካል። አንደኛ ተነጻጽሯል። አይታችሁ እንደሆነ ከተሰሎንቄ ሰዎች ይልቅ ይላል። የተሰሎንቄ ሰዎች የተገለጡበት አንደኛው መገለጫ ምቀኝነትና ቅናት መገለጫቸው ነው። ከሰልፍ ኢንተረስታቸው ነው የሚነሱት። እውነትን የሚፈልጉ ሰዎች፣ ቤሪያዊ ቅኝት ያላቸው ሰዎች ከሰልፍ ኢንተረስት ወይም ከራሳቸው ፍላጎት አይደለም የሚነሱት። እውነት ብቻውን እንዲቆም ነው የሚፈልጉት። ለእውነት ፍጹማዊ ልብ አላቸው። ቃሉን ላይ ነው የሚያተኩሩት እንጂ ሰውየው ላይ አያተኩሩም። ይሄ ትልቁ መገለጫቸው ነው። ሁልጊዜ እውነትን ወደፊት ያወጣሉ፣ ከነሱ ኢንተረስት አይነሱም። ሁለተኛው መገለጫቸው ቅዱሳን መጽሐፍትን የመመርመር ባህሪ ያላቸው። እኛ የምንፈልገው ይሄንን ነው። ለእውነት ትልቁን ቦታ የሚሰጥ ሰው ማህበረሰብ ብቻ ሳይሆን የሚያነብ ማህበረሰብ እንፈልጋለን። የቤሪያ ሰዎች ትልቁ መገለጫ አንባቢነታቸው ነው። ልበሰፊ ያስባላቸው እነሱ ያነባሉ፣ ይመረምራሉ። ይሄንን የሚያደርጉት ደግሞ በእውነት ነው፣ ከልባቸው ነው የሚያደርጉት። እግዚአብሔር ይመስገን። ሶስተኛው ነገራቸው ደግሞ በትጋት እውነት ፈላጊዎች ናቸው። ጓግተው ነው የሚመጡት። ለእውነት ያላቸው ጥልቅ ጥማት ነው። አንድን ነገር ላዩን ለመረዳት የሚጥሩ ሳይሆን በጥልቀት ለመረዳት ነው የሚጥሩት። አይ ጳውሎስ ነው ያለውና ብለው አይደለም ዝም ብለው የሚወስዱት። ጳውሎስም ቢል ጴጥሮስም ቢል ማንም ቢል እውነትን በጣም የሚጠማ ልቦና ስላላቸው ዲጋውት ያደርጋሉ። ዲጋውት የመቆፈር አንባቢነት ብቻ ሳይሆን ታጋይነት ገጽታቸው ነው። ሌላኛው ከጭፍን ጥላቻ ነፃ የወጡ ናቸው። ተሰሎንቄ እንደዚህ አይደሉም። እነሱ ግን ከጭፍን ጥላቻ ነፃ ናቸው። ስለዚህ አሮጌውን ነገር ለመተው አዲሱን ነገር ለመያዝ በጎ ፈቃደኝነት አላቸው። የእግዚአብሔር ቃል ወደ እነሱ ሲመጣ የነበረውን ነገር ትላንትና ከኑሪዬ ጋር እያወራን ነበር። የእግዚአብሔር ቃል ሲመጣ ያዝነውንም ሊያስጥለን ከመጣ ቤሪያዊነት ልብ ካለን መጣል እንችላለን። ምክንያቱም የማሸነፍ ያለበት እውነት እንጂ የኛ ሁኔታ ወይም ደግሞ የኛ ልማዴ ወይም የኛ የመጣንበት መንገድ አይደለም። ለዚህ ጉባኤ ያለን ምኞት እነዚህ ነገሮች ናቸው። ነፃ ሞቲቭ መያዝ፣ አንባቢነት፣ ደግሞ እውነት ላይ ብቻ መመስረት፣ ከሰው ላይ አለመመስረት፣ ከሁሉም በላይ የያዙትን ለመልቀቅ ፈቃደኛ መሆን ነው። ስለዚህ የዛሬው ጉባኤያችን በእውነት ቤሪያ ነው ምንል ከሆነ የሚያስጥለንን ያስጥለናል፣ የሚያስቀብለንን ደግሞ ያስቀብለናል፣ የሚያስቀጥለንን ያስቀጥለናል ማለት ነው። በዛ መንፈስ ቤሪያን እንለማመዳለን። በዚህ ወይም የነሱን ልማድ ማለት ነው። የማያነብ ማህበረሰብ ካፈራን አሁንም ቤሪያ ከሽፏል ማለት ነው። ቤሪያ አልከሸፈም የምለው የሚያነብ ማህበረሰብ ሲፈጠር ነው። ቤሪያ አልከሸፈም የምለው ሞቲቭ አልባ የሆነ ማህበረሰብ ሲፈጠር ነው። ቤሪያ አልከሸፈም የምለው እኔ አስቀድሜ እንዳልኩት ለእውነት
ሁሉንም አይነት ትጋት፣ ሁሉንም አይነት ጥረት፣ ይሄ ቆፋሪነት ስሜት ባህሪ ስነ ልቦና ሲኖረን ነው። ከዚህ ሁሉ ጋር ደግሞ የያዝነውን ነገር የጨበጥነውን ነገር ለመልቀቅ ዝግጁ ከሆንን እኛ በእውነትም የቤሪያ ሰዎች ነን ማለት ነው። ይዘን የመጣነውን ነገር ለመልቀቅ ዝግጁ ካልሆንን ተሰሎንቃዊ ማንነት አለን ማለት ነው። ጭፍን ጥላቻ፣ በደቦ ማመን፣ በራስ አለመተማመን፣ ሰዎች ባሉን መንገድ ብቻ ምንነዳ ጭፍኖች እንሆናለን። እግዚአብሔር ከዚህ አሰራር የዚህን ቤተ ክርስቲያን አገልግሎት ነፃ ሊያወጣ ይህንን ጉባኤ ሰይሞታል፣ ቤሪያ። ጌታ ይመስገን። ስለዚህ እዚህ ብቻ ለማውራት ሳይሆን የምትመጡት በእርግጠኝነት እቤታችሁም ሄዳችሁ እንዲህ ነው እንዴ ብላችሁ በደንብ ለመመርመር በደንብ ቅዱሳን መጻሕፍትን ለማጥናት ልብ ሲኖራችሁ በእውነትም ምንድነን ማለት ነው? ቤሪያ። ምንም የማያነብ ሰው እስከሆነ የቤሪያ መገለጫ አይኖረውም ማለት ነው። ለእግዚአብሔር ክብር ይሁን። ስለዚህ ይሄ ጉባኤ የሚያነብ ጉባኤ፣ የሚመረምር ጉባኤ ነው ብዬ አምናለሁ። እንግዲህ ዛሬው ዋናው ትኩረታችን እንግዲህ የሚሆነው ወግና ቤተ ክርስቲያን የሚል ርዕስ ነው ያለን። በዚህ ርዕስ በተለያዩ አጀንዳዎች ላይ ዛሬም ከመጋቢዎቻችን ጋር ለማውራት ጊዜ ይኖረናል። መጋቢዎቻችንን በድጋሚ መጋቢ ተስፋዬንና መጋቢ ልዑልን ወደዚህ ጋብዛቸዋለሁ። እነዚህን አጀንዳዎች በቅድሚያ እነሱን በማንሳት የምጀምር ይሆናል። አንዱ እና ዛሬ ከወግ ጋር በተያያዘ የምናነሳው ጭብጥ በመጽሐፍ ቅዱስ አረዳድ መሰረት ወግ ምን ማለት ነው የሚለውን የወግ ትርጓሜ ይኖረናል። በሁለተኛ ደረጃ ደግሞ የሽማግሌዎች ወግ የተባሉት ከየት መጡ? ጌታ ኢየሱስ ክርስቶስ እነዚህን ወጎች የተቃወመው በምን ምክንያት ነው? ሶስተኛው የምናነሳው ጉዳይ በመጽሐፍ ቅዱስ ወግ ሙሉ በሙሉ መጽሐፍ ቅዱስ ወግን ሙሉ ለሙሉ ይቃወማል ወይስ የሚደግፈው አግባብ አለው ወይ? ቀጥሎ ደግሞ የምናየው ጥያቄ የአዲስ ኪዳን ኗ ቤተ ክርስቲያን ሙሉ በሙሉ ከወግ ነፃ ነበረች ወይስ የራሷ የሆነ ወግ ነበሯት? አትሊስት እነዚህ ጥያቄዎችን እናያቸውና ቀጣይ ጥያቄዎችን ማንሳት ያለብንን እየዳሰስን እንሄዳለን። የመጀመሪያውን ጥያቄ እንግዲህ የሚመልስልን መጋቢ ልዑል ይሆናል። ሁለተኛውን ጥያቄ የሚመልስልን መጋቢ ተስፋ ይሆናል። ቀጥሎ እኔ እመልሳለሁ። በመጽሐፍ ቅዱስ አረዳድ መሰረት ወግ ምን ማለት ነው የሚለውን ለመጋቢ ልዑል ስፍራውን እለቃለሁ። በድጋሚ ሁላችሁንም ሰላም እላችኋለሁ። እንኳን ደህና መጣችሁ ወደ 13ኛው የቤሪያ ጉባኤ። ያው ክረምቱ ትንሽ አንዳንድ ወገኖችን ከበድ ያለባቸው ይመስላል። እንደሚመጡ ተስፋ እናደርጋለን። እንግዲህ ይሄ ርዕሰ ጉዳይ ላዩን ስንመለከተው በጣም አስፈላጊ ያልሆነ ሊመስለን የሚችልበት እድል አለ። ነገር ግን እያንዳንዱን ድርጊቶቻችንን በቤተክርስቲያን ያለንን ልማዶቻችን ሁሉ የሚፈትሽ ስለሆነ ለበጎ ነገራችንም ለመልካም ነገራችንም እጅግ በጣም ወሳኝ ርዕሰ ጉዳይ እንዳነሳን ልብ ሊባል ያስፈልጋል። የኔ ጥያቄ እኔ የምመልሰው እኔ መናገር የምሞክርበት ርዕስ በመጽሐፍ ቅዱስ አረዳድ ወግ ምን ማለት ነው የሚለውን ነው። አጠቃላይ ቃሉንም እንመልከትና መዝገበ ቃላታዊ የሆነ ፍቺ እስኪ እናስቀምጥ። ወግ ሲባል ምንድን ነው ሲባል ወግን የአማርኛ መጽሐፍ ቅዱስ በሁለት አቅጣጫ ይፈተዋል። ሁለት አይነት ትርጉም ይሰጣል። እኔ የተጠቀምኩት መዝገበ ቃላት አቤሲኒካ አማርኛ መዝገበ ቃላት የሚባለውን ነው። እነዛ መዝገበ ቃላት ላይ በሁለት አይነት መንገድ ወግን ይፈተዋል። የመጀመሪያው አፈታት ምንድን ነው? ባህል፣
ልማድ፣ ትውፊት ከአያት ቅድመ አያት የተወረሰ በህብረተሰቡ ዘንድ ተቀባይነትን ያገኘ የአኗኗር ዘይቤ፣ ስነ ምግባር፣ ስነ ስርዓት እና እምነት ብሎ ይፈታዋል። ይሄ እንግዲህ በአንደኛ በኩል ያለው ትርጉም ሲሆን፣ በሁለተኛ በኩል ደግሞ ወግ የሚባለው ነገር ከናሬሽን ጋር፣ ከንግግር ጋር፣ ከጨዋታ ጋር፣ ከትረካ ጋር ተያይዞ ደግሞ ወግ ይጠቀሳል። ለምሳሌ ወግ እስኪ እናውጋ ሲባል እናውራ ማለት ነው። ወግ በአንድ በኩል ወሬ ማለት እንደሆነ እናውቃለን። እና ቶክ ወይ ደግሞ ዲስከሽን የሚባለው ነገር ነው። ራሱ ቤሪያ ራሱ አንዱ ወግ ነው። እዚህ ወራዊ የቤሪያ ጉባኤያችን ራሱ ወግ ነው። ምክንያቱም ንግግር ኮንቨርሴሽን ወግ ማለት ስለሆነ እና ነገር ግን እኛ በሁለተኛው ትርጉሙ አይደለም የምናተኩረው፣ በመጀመሪያው ትርጉሙ ላይ ነው። የተወረሰ ትውፊት፣ ባህል፣ ልማድ፣ ስርዓት በሚባለው ላይ እናተኩራለን። ወደ መጽሐፍ ቅዱስ ደግሞ ስንመጣ መጽሐፍ ቅዱሳችን ላይ እንደምታውቁት ሁለት መጽሐፍቶች ናቸው ያሉን፣ ብሉይና አዲስ ኪዳን የሚባሉ። በአዲስ ኪዳን ላይ ይሄ ወግ የሚባለው ቃል የተጠቀመበትን የግሪኩን ቃል ስንመለከት ፓራዶሲስ የሚል ቃል ነው። ፓራዶሲስ የሚባለው ቀጥታ ሲተረጎም የተላለፈ ትምህርት ማለት ነው። ተላልፎ የተሰጠ ትምህርት የሚል ትርጉም ነው በቀላሉ የምናገኘው። ወደ ብሉይ ኪዳን ስንሄድ ደግሞ ብሉይ ኪዳን ላይ በጣም ተደጋጋሚ በሆነ ሁኔታ ወግ የሚለው ቃል እናገኛለን። በአማርኛውም መጽሐፍ ቅዱስ በሌሎችም በዕብራይስጡም በተጻፈው ላይ ወግ የሚለው በጣም በስፋት እናገኛለን። በተለይ ደግሞ የመጀመሪያዎቹ 5ቱ የሙሴ መጽሐፍት ላይ በጣም በስፋት ስለ ወግ እናነባለን። እዛ ላይ በዕብራይስጡ ስንሄድ ሆቅ ወይ ደግሞ ሁቃህ የሚል ቃል ነው የሚጠቀመው ዕብራይስጡ። ሆቅ ወይም ሁቃህ የሚባለው ቃል ምን ማለት ነው? ሕጋዊ ደንብ ወይም ቋሚ ስርዓት ማለት ነው። በዕብራይስጡ መጽሐፍ ቅዱስ ወግ ሲባል ሕጋዊ ደንብ ወይም ቋሚ ስርዓት ማለት ነው። በተለይ ዘሌዋውያን መጽሐፍ ላይ ይሄ ቃል በጣም በብዛት አለ ከሌሎቹም የብሉይ ኪዳን መጽሐፍቶች። አጠቃላይ ከብሉይ ኪዳን 5ቱ የሙሴ መጽሐፍቶች በብዛት ሲገኝ ቃሉ ከ5ቱ መጽሐፍቶች ደግሞ የበለጠ የሚገኘው ዘሌዋውያን መጽሐፍ ላይ ነው። ያለ ምክንያት አይደለም። ዘሌዋውያን ራሱ በጣም የወግ እና የስርዓት መጽሐፍ ስለሆነ እዛ ቦታ ላይ ዘላለማዊ ወግ ተብሎ የተጠቀሰው ዘላለማዊ ወግ ወይም ቋሚ የማይሻር ዘላለማዊ ወግ በሚል ተቀምጧል። ስለዚህ ብሉይ ኪዳን ላይ እና አዲስ ኪዳን ላይ ያለውን የቃሉን አተረጓጎም ስንመለከት መጠነኛ ልዩነት እናገኛለን። አዲስ ኪዳን ላይ ወግ የሚባለው ከትምህርት ጋር በአብዛኛው የተቆራኘ ሲሆን አዲስ ኪዳን ብሉይ ኪዳን ላይ ደግሞ ከድርጊት ጋር የተቆራኘ ሆኖ እናገኘዋለን። ከስርዓት ጋር የተቆራኘ ሆኖ እናገኘዋለን። በመጽሐፍ ቅዱሳችን በተለይ በብሉይ ኪዳን ወግ እያለ የሚጠቅሳቸው ምን አይነት ነገሮች ናቸው ከተባለ በጣም በርካታ ወጎች ይጠቅሳል። ለምሳሌ ግርዘት የሚባለውን፣ ፋሲካ፣ ሰንበት፣ አስራት ወይም በኩራት የማውጣት ወግ፣ የንጽህና ስነ ስርዓቶች፣ የካህናት ደንቦች የመሳሰሉትን ወግ እያለ ይጠቅሳቸዋል። ከዚህም ጎን ለጎን ደግሞ ሕዝበ እስራኤል እንደ አንድ ሕዝብ የራሱ ወጎች ነበሩት። ብዙ ወጎች። ለምሳሌ የለቅሶ ወግ አላቸው። የመቃብር ወግ የሚባል አለ። ለምሳሌ ሰው ሲሞት ማቅ የመልበስ ነገር አላቸው። ጨርቃቸውን የመቅደድ፣ አመድ የመነስነስ፣ ባዶ እግራቸውን የሚሄድ፣ የእዝን እንጀራ የመውሰድ፣ ለበርካታ ቀናት የማልቀስ ወግ አላቸው። ይሄ ወጋቸው ሆኖ እንደ ሕዝብ እንመለከታለን። ከዚህም ውጪ ደግሞ የጋብቻ ወግ አላቸው። ለምሳሌ እንዴት ነው ጋብቻ የሚከናወነው በአይሁድ ማህበረሰብ ብንል የጋብቻ ወግ አለ ራሱን የቻለ ከመተጫጨት ጀምሮ ጋብቻው እስከሚፈጸምበት ጊዜ ድረስ ሰፊ ሆነ ወግ አላቸው። እሱ ብቻም አይደለም፣ የአለባበስ ወጎች አሏቸው። አይሁዳዊ የሚለብሰው የአለባበስ አይነት ይለያል ከሌሎቹ፣ የራሳቸው ወግ አላቸው። ጺማቸው ላይ ምሳሌ ራሱን የቻለ ወግ ነው። አንድ አይሁዳዊ ጺሙን ማሳደግ ክብር ሲሆን ጺሙ መላጨት ደግሞ ውርደት ነው፣ ሐዘንም እንደሆነ ይቆጠራል። እንደገና ደግሞ የሰላምታም ወግ አላቸው። ሰላምታ የሚሰጣጡበት የራሳቸው ወግ አላቸው። ሌሎችም ሰፊ ወጎች አሏቸው። እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ደግሞ ቅድም ያልኳቸው አይነት ወጎች አሉ። ስለዚህ ወግ የሚባለው ነገር በዚህ እንመለከተዋለን። ምናልባት ወደ ሁለተኛው ጥያቄ ከዚህ ብንንደረደር መልካም ይሆናል። ወንድማችን እንኳን ለ13ኛው የብሔራዊ ጉባኤ አደረሳችሁ አደረሰን እላለሁ። እግዚአብሔር የተመሰገነ ይሁን።
እንግዲህ ዛሬ ስለ ወግ ነው የምንነጋገረው። ቤተ ክርስቲያንና ወግ ርዕሷን እንኳን ይዛችሁ ሂዱሽ። ቢያንስ ቤተ ክርስቲያንና ወግ የሚል ሀሳብ ነው የምንነጋገረው። እንግዲህ መጋቢ ልዑል ትርጉሙን በዝርዝር አንስቶልናል። በሁለት መልኩ መክፈል ይቻላል ባይነኝ። ማህበራዊና ከመንፈሳዊ ነገር ጋር የሚያያዝ ነው። የካህናቱ ምናምን ቀጥታ ከእግዚአብሔር የተሰጠ ወግ አለ፣ ግን ደግሞ በማህበረሰብ መካከል ተቀብለውት የሚኖሩበት ወግ አለ ማለት ነው። አሁን ለምሳሌ ሰላምታ ሲሰጣጡ በፈረስ ወይ በግመል ተቀምጠው ከሄዱ ከግመል ላይ ወርደው ነው ሰላምታ ራሱ የሚሰጣጡት። ታላቂቷ ያለች ታናሽቷ አታገባም የሚል ወግም አለ። ይሄ ማህበራዊ ነው። እነዚህ ወጎች አሉ። አንዳንዶቹንም እግዚአብሔር ነው የሰጣቸው። እነዚህ ወጎች አሉ። ስለዚህ የአይሁድ ማህበረሰብ እንደ ህዝብ ወግ አለው። በጣም የሚገርማችሁ የአይሁድ ማህበረሰብ ወግና ስርዓት ጠባቂ ነው። እንትን አይደለም፣ ልቅ ህዝብ አይደለም። ወግ አለው፣ ስርዓት አለው፣ ደንብ አለው። ያንን አክብሮ የሚኖር ህዝብ ነው። ያ ደግሞ ከእግዚአብሔር ዘንድም የተሰጠውም ህግም ተጽዕኖ እንዳሳደረበት መረዳት ይቻላል። እና ይሄ ወግ እያለ ግን በጣም የጌታ ኢየሱስ ክርስቶስ በነበረበት ዘመን ግን በጣም ከሮ ወጉ ከሮ ከጌታ ኢየሱስ ጋር ለመለያየት ምክንያት የሆነበት ሁኔታን እንመለከታለን። ይሄ ጥያቄ ነው እንግዲህ እነዚህ ወጎች በጣም እንትን የሆኑትና የገነኑትና ማህበረሰብ ውስጥ በጣም የገቡበት እና በጣም የገነኑበት ጊዜ አለ። ያ ጊዜ በኪዳናት መካከል የሚባል ጊዜ አለ። ኢንተርቴስታመንታል ፔሪድ ይባላል። በኪዳናት መካከል ማለት በአዲስ ኪዳንና በብሉይ ኪዳን መካከል ያለ ዘመን ነው። ያ ዘመን የ400 ዓመት ዘመን ይባላል። የፕሮቴስታንቱ ዓለም ምን ይለዋል? የዝምታ ዘመን ይለዋል። የዝምታ ወይም ደግሞ አንዳንዶች የጨለማም ዘመን ይሉታል። የዝምታ ዘመን የተባለበት ዋናው ምክንያት እግዚአብሔር ለብዙ ቢያንስ ለ400 ዓመት ዝም ያለበት ጊዜ። እግዚአብሔር አብርሃምን ከጠራ ጀምሮ ወይም ደግሞ እስራኤልን ከግብፅ ካወጣበት ጊዜ ጀምሮ ዝም ያላቸው ጊዜ የለም። እንደ ሕዝብ ወደ ባቢሎን ሲወሰዱ እንኳን በባቢሎንም እንኳን ነቢይ ነበራቸው። ዳንኤል ነበር፣ ሕዝቅኤል ነበሯቸው ነቢያት። ከምርኮ በኋላ ከሚልኪያስ በኋላ ግን ለ400 ዓመት እግዚአብሔር ዝም ያለበት ጊዜ እንደዚህ ሆኖ አያውቅም። ስለዚህ ነው የዝምታ ወይም የጨለማ ጊዜ የሚባልበት ምክንያት ይሄ ነው። እንደ ግል አሉ እግዚአብሔር የሚፈሩ ሰዎች አሉ። እንደ ሕዝብ ግን አልነበረም። እግዚአብሔር የላከላቸው ነቢያትም አስተማሪዎችም ስላልነበሯቸው በዚህ ጊዜ የጨለማ ዘመን ይባላል። እስራኤል በጣም ዝብርቅርቋ የወጣበት ጊዜ ነው። በፖለቲካም ቢሆን በሃይማኖትም ቢሆን በማህበራዊ ህይወትም ቢሆን ዝብርቅርቋ የወጣበት ጊዜ ነው። ይሄ ጊዜ ካቶሊኮች ዲትሮ ካኖኒካል ፔሪድ ይሉታል። ይሄንን ቀን ተጨማሪ ቀኖና የተጻፈበት መጽሐፍ ማለት ነው። እኛ ግን የዝምታ ወይም የጨለማ ጊዜ ነው ይሄንን ጊዜ የምንለው። በምድር በሰማይ ቢዘጋም በምድር ላይ ግን እንቅስቃሴዎች ነበሩ። በፖለቲካ አንጻር ብታዩ ወደ 6 መንግስታት ተነስተዋል። ፋርስ፣ ባቢሎን እንኳን በኋላ ነው። ፋርስ፣ ግሪክ፣ የመቃቢያን ዓመት የሚባል የሮም እንደዚህ እንደገና ሶሪያ፣ ግብፅ ወደ 6 ታላላቅ መንግስታት የተነሱበት። እንደገና ደግሞ ከሃይማኖት አንጻር ደግሞ እስራኤል እንደ አንድ ሃይማኖት ትከተል የነበረው በምርኮ ዘመን ግን ብዙ ሴክቶች ተፈጥረዋል። ፈሪሳውያን ተነስተዋል፣ ሰዱቃውያን ተነስተዋል፣ ኢሴንስ የሚባሉ ተነስተዋል፣ ቀናተኞችም ደግሞ የሚባሉ ተነስተዋል። እነዚህ ሁሉ የተነሱት የእስራኤልን ክብር ለመመለስ ብለው ነው የተነሱት። ከነዚህ መካከል በጣም የሚታወቁና በማህበረሰቡ መካከል በጣም የሚታወቁት ፈሪሳውያን ናቸው። ፈሪሳውያን ይህንን ሕግ በጣም አክርረው ይይዙት ነበር። ያንን ምክንያታቸውን አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? ለዚህ ውድቀት የበቃ ነው እግዚአብሔርን ስላልታዘዝን ነው። ስለዚህ የምንከብረው እግዚአብሔር ወደኛ ሲመለስ ነው። እግዚአብሔር ወደኛ እንዲመለስ እግዚአብሔርን በደንብ እንታዘዘው ብለው ነው በጣም ይህንን ወጎች ለማክረር የሞከሩት። ይህንን ባከረሩ ቁጥር ከኢየሱስ ክርስቶስ ጋር
ሲጋጩ እናያለን። ማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 7 ብትመለከቱ ከጌታ ኢየሱስ ክርስቶስ ጋር ሲላተሙ ታያላችሁ። አንዱ የመጣያቸው ይሄ ኢሚዲየት ኮዙ ምንድን ነበረ? ፈሪሳዊ የአንተ ደቀ መዛሙርት እጃቸውን ሳይታጠቡ ለምን ይበላሉ ብለው ነው የተቃወሙት። እጃቸውን እጅ ታጥቦ ነው መበላት ያለበት፣ ሳይታጠቡ ለምን ይበላሉ ብለው እንደ ክስ ነገር ነው ለጌታ ለኢየሱስ ያቀረቡት። ኢየሱስ ደግሞ ክሳቸውን አልተቀበለም። እነሱ ይህንን የጠየቁት ግን ሄዶ እንደውም ምን አላቸው? ስለ ወጋችሁ የእግዚአብሔርን ቃል ትሽራላችሁ አላቸው። ስለዚህ የአባቶች ወግ አለ። መኝታ አነጣጠፍ የሚባል ወግ አላቸው። ሲበሉ እጅ አስተጣጠብ ወግ አላቸው። ገበያ ደርሰው ወደ ቤታቸው ሲመለሱ ወግ አላቸው። ሰላምታ ሲሰጣጡ ወግ አላቸው። እያንዳንዲቱን ወግ ምን አድርገውታል ማለት ነው? እያንዳንዱን ወግ የመንፈሳዊነት መለኪያ አድርገው ተቀብለውት እናያለን። ጌታ ኢየሱስ ክርስቶስ ለምንድን ነው ከነዚህ ሰዎች ጋር በወግ ምክንያት የተቃረመው ወይም ደግሞ የተቃወማቸው የሚል ጥያቄ አንደኛው ጥያቄ ነው። የመጀመሪያው የተቃወመበት ምክንያት ምንድን ነው? እነኚህ ሰዎች ወጉን ከእግዚአብሔር ቃል እኩል ስላዩት ነው። በሙሴ የተሰጠውን የእግዚአብሔርን ቃል እኩል ወይም እንደውም አስበልጠው ስላዩት ነው። ዋነኛው ነገር እሱ ነው። ኢየሱስ ምን አላቸው? ስለ ወጋችሁ ስትሉ የእግዚአብሔርን ቃል ትሽራላችሁ። ያ የሻሩት ምንድን ነው? የእግዚአብሔር ቃል ከተባለ እናትና አባትን አክብር የሚላል ዘጸአት ምዕራፍ 20 ቁጥር 27 ላይ እናትና አባትን አክብር ማለት እናትና አባትን አግዝ፣ እርዳ ማለት ነው። እነሱ ግን ይህንን የሚሽር ወግ አምጥተዋል። ያ ያመጡት ወግ ምንድን ነው? እናትና አባቱን ባይረዳም ግን ገንዘብ ለቤተ መቅደስ ከሰጠ ችግር የለውም ብለው ይህንን ወግ በሕዝቡ መካከል እንዲሰርጽ አድርገዋል። ይሄ ቀጥታ የእግዚአብሔርን ቃል መሻር ነው። ስለዚህ አንዱ የተቃወመበት ዋና ምክንያት የእግዚአብሔርን ቃል በመሻራቸው ነው ማለት ነው። ሁለተኛ የተቃወመበት ምክንያት ውጫዊ አይደለም። መንፈሳዊነት ውጫዊ አይደለም፣ ከውስጥ ነው የሚጀምረው። ይህንን ሲል እያንዳንዱን ነገር ጌታ ኢየሱስ ከውስጥ እንዲጀምሩ ነው ያረጋቸው። እነሱ የላዩን ነው የሚያጠሩ፣ የውጭውን ነው የሚያጠሩት፣ የላዩን ነው የሚያጠሩት። ውስጣቸው ግን ክፋት ነበር፣ ምቀኝነት ነበር ይላል። ስለዚህ ወግ ብቻ ተከታይ ናቸው እንጂ እግዚአብሔርን ቃል በትክክል በሕይወታቸው ፈጻሚዎች አልነበሩም። ፍትህ አያረጉም ማለት ምሕረትን አይወዱም፣ ፍትህን አያረጉም። ብቻ ወግ ስርዓቷን ብቻ ለማድረግ በመሞከራቸውን ነው። ይህንን ምን አላቸው ኢየሱስ? ይህ ሕዝብ አለ በከንፈሩ ያከብረኛል፣ ልቡ ደግሞ ከኔ ርቋል አለና ትምህርቱን ሲጠቀልለው በሰው ስርዓት ያመልከኛል ይላል። ይሄ የሰው ስርዓት እግዚአብሔርን ልናመልክበት አንችልም። እግዚአብሔር የሚመለከው በራሱ ስርዓት በመሆኑ ማለት ነው። ሶስተኛው ግብዝ ያደርጋል። ወግ ብቻ የሚያነሱ ከሆነ ግብዝ ነው። የእውነታቸውን አይደለም፣ የእውነታቸውን ለእግዚአብሔር ብለው አይደለም፣ የእውነታቸውን ለቅድስና ብለው አይደለም። የሚያደርጉት ነገር ሁሉ ለማስመሰል ነው። ግብዝ ያደርጋቸው። እነዚህ ሶስት ምክንያቶች ጌታ ኢየሱስ ክርስቶስ ከነኚህ ከፈሪሳውያን ጋራ በወግ ምክንያት የተጋጨበት ምክንያት ብለን ከማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 7 ልናነሳ እንችላለን። እግዚአብሔር ይባርካችሁ። አመሰግናለሁ። እኔም እዚህ ላይ ጨምሬ መናገር የምፈልገው መጀመሪያ የወግን ትርጉም አየን። ሁለተኛ የወግን ጉዳት ሊያመጡ የሚችለውን ገጽታውን ከኢየሱስ ክርስቶስ አስተምሮ አንጻር ኢየሱስ ወግን እንዴት አይቶታል፣ ከፈሪሳውያን ጋር ለምን ተጋጨ የሚለውን ወግ ደግሞ እንዴት መጣ፣ የት ተጀመረ የሚለውን ነገር ለመዳሰስ ተሞክሯል። እኔ ደግሞ የማየው የአዲስ ኪዳኗ ቤተ ክርስቲያን ሙሉ በሙሉ ከወግ ነፃ ነበረች ወይስ የራሷ የሆኑ ወጎች ነበሯት? እንግዲህ አስቀድሞ እንደተነሳው አሁን ወግ ሲባል እንዲሁም በልማዳችን ብዙ ጊዜ ወግ ሲባል ከመጽሐፍ ቅዱስ ውጭ የሆነ የሰዎች ፈጠራ ተደርጎ ነው የሚወሰደው።
ስለዚህ ወግን በአሉታዊነት እንጂ በአወንታዊ ጎኑ ወይም በአናጭነቱ ወይም በአስፈላጊነቱ ለማየት ብዙም አንወስደውም። ነገር ግን ማስተዋል ያለብን ምንድነው? የአዲስ ኪዳን መጽሐፍትንም ብንመለከት የጥንቷን ቤተክርስቲያን ታሪክ ብንመለከት በጥልቀት ካየን ቤተክርስቲያን የራሷ የሆነ ወግ ነበራት። እንዲሁም ደግሞ በታሪክ ውስጥ ደግሞ ስንመለከትም እንደዛው ማለት ነው። ያንን ወግ ምን እንለዋለን? የሐዋርያት ወግ ብለን ከመጽሐፍ ቅዱስ ማየት እንችላለን ማለት ነው። በመሰረቱ ቃል በቃል በሆነው ፍቺ ውስጥ ምንም ችግር እንደሌለበት መጋቢ ልዑል አንስቶልናል አይደለም? ምክንያቱም ወግ ማለት ከትርጉሙ ስንወስድ አሳልፎ መስጠት የሚለውን ወይም ማስተላለፍ የሚለውን ቃል ካየነው አወንታዊ ነው። እንዴት ተላለፈ የሚለውን ደግሞ መጽሐፍ ቅዱሳችን በዝርዝር ይነግረናል ማለት ነው። የአዲስ ኪዳን ቤተክርስቲያን ጋር ስንመጣ ቢያንስ ሶስት የወግ እውነታዎችን እናገኛለን ማለት ነው። አንድ የመጀመሪያው ነገር ምንድነው? ወግ የትእዛዝ ምንጭ ሆኖ እናገኛለን ማለት ነው። የትእዛዝ ምንጭ ሐዋርያው ጳውሎስ ለተሰሎንቄ ክርስቲያኖች ሲጽፍ ምንድን ነበር ያለው? በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችን ወይም በመልእክታችን የተማራችሁትን ወግ ወይም ትራዲሽን ያዙ ይላል። ይሄንን ትእዛዛዊ በሆነ መንገድ ነው ጳውሎስ የሚያስተላልፈው። ስለዚህ እነዚህ ቃላት ውስጥ የምናገኛቸው ምንድን ነው? ወግ በሁለት መንገድ የሚተላለፍ ነው ማለት ነው። አንደኛው በቃል የሚተላለፍ ሆኖ እናያለን፣ በቃላችን ብሏል ጳውሎስ። ሁለተኛ ደግሞ በተግባራችን ወይም በጽሁፍ ብሏል። ስለዚህ በጽሁፍ የሚተላለፍ ጽፈንላችኋል፣ እንደገናስ ተግብረን አሳይተናችኋል ብሎ ወግን በትእዛዝ መልክ እንዲተገብሩት የተሰሎንቄ አማኞችን እንዴት እንዲያዛቸው እናያለን ማለት ነው። በሁለተኛው ደረጃ ወግ በአዲስ ኪዳን ውስጥ የምስጋና ምክንያት ሆኗል። እንዳልኳቸው የትእዛዝ ምክንያት ሆኗል ማለት በዚህ ሂድ ከኔ ባየኸው ወግ ተብሎ ትእዛዛዊ እንደሆነ ሁሉ ወግ ደግሞ እንዴት ሆኗል? የምስጋና ምክንያት ሆኗል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ስንመለከት ምንድን ነው የሚለው? ወጎችን አሳልፌ እንደሰጠኋችሁ አጽንታችሁ ስለያዛችሁ በሁሉ አመሰግናችኋለሁ ይላል ጳውሎስ። የቆሮንቶስን ቤተክርስቲያን በሚመለከትበት ጊዜ ያስተላልፋላትን የአምልኮ ወግ አለ፣ የጌታ እራት ስርዓት ወግ አለ፣ ሌሎችም ወጎች አሉ። እነዚህን ወጎች በመጠበቃችሁ አመሰግናችኋለሁ ይላል ጳውሎስ ማለት ነው። በሶስተኛ ደረጃ ደግሞ የወግ የወንጌል ማዕከል ሆኖ እናገኘዋለን ማለት ነው። የወንጌል ማዕከላዊነትን ማስጠበቂያ መሳሪያ ማለት ነው። የወንጌል ማዕከላዊነትን ማስጠበቂያ ስንል ቅድም አስቀድመን በትርጉም ውስጥ እንዳልነው አሳልፎ መስጠት ከሆነ ልክ አንድ ትውልድ ለሌላው ትውልድ አደራ እንደሚሰጥ እና ያንን የተቀበለውን ነገር ያ ትውልድ ደግሞ ጥራቱን፣ ገጽታውን እና ምንድነው ትክክለኛ ማንነቱን ባስጠበቀ መልኩ ለሚቀጥለውም ትውልድ ማስተላለፍ እንዳለበት ሁሉ የወንጌልም እውነት በሚቀጥሉት ትውልዶች ሁሉ መተላለፍ የሚችለው በዚህ መንገድ እንደሆነ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ተቀምጦ ታገኙታላችሁ። ምንድን ነው የሚለው? እኔ ደግሞ የተቀበልኩትን አሳልፌ ሰጠኋችሁ ይላል። ስለዚህ ጳውሎስ የሚሰብከውን ስብከት ኮንቴንት በትውልዶች ሁሉ ውስጥ ወግ ሆኖ እንዲሰራ የእግዚአብሔር በጎ ፍቃድ ነው ማለት ነው። ጳውሎስ የሚሰብከው እኔ የምሰብከው መለያየት የለበትም። ይሄንን ሰንሰለት ሊጠብቅልን የሚችለው ደግሞ ምን ብቻ ነው? ወግ ነው ማለት ነው። እሱም ብቻ አይደለም። የጌታን ራትም ስርዓትን በተመለከተ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ሁልጊዜም እንደምንለው እኔ ደግሞ ከጌታ የተቀበልኩትን ብሎ ነው የሚለው። እኔ ደግሞ የተቀበልኩትን ለእናንተ አሳልፌ ሰጠው። ወግ ማለት እሱ ነው። የተቀበሉትን በይዘቱ በውበቱ እና በምንነቱ ውስጥ ለሚቀጥለው ማሸጋገር መቻል ስለሆነ ማለት ነው። ከዚህ አንጻር
እነዚህ ቃላት በወቅቱ የነበረውን እንዳለ የማስተላለፍ ስርዓትን መጽሐፍ ቅዱሳችን ያስረዳናል ማለት ነው። በታሪክ ውስጥም እንመልከት፣ ወግን በተመለከተ ማለት ነው። ማለት ከታሪካዊ ስነ መለኮት አንጻር ስንመለከተው ምን ልናገኝ እንችላለን? ለምሳሌ የቀኖና መጽሐፍ ቅዱስን ሳይጠናቀቅ በነበረበት የመጀመሪያዎቹ ከ50 እስከ 100 ዓመተ ምህረት በነበረው ጊዜ ውስጥ የአዲስ ኪዳን መጽሐፍ ተጽፎና ተሰብስቦ ባላለቀበት ወቅት ቤተክርስቲያን የምትመራው ሐዋርያት ከጌታ ተቀብለው በቃላቸው ባስተላለፉት ትምህርቶች ነበር። እዛን ጊዜ የምትመራው ቤተክርስቲያን እንደዛ ነበረ። ልክ እንደኛ እንደዚህ 66ቱ መጽሐፍ ተጠርዘው ባልነበሩበት ጊዜ ቤተክርስቲያን ራሷን የምታስተዳድርበት የነበረው በቃል በተላለፉ መልእክቶች እንደነበረ ታሪክም ይነግረናል ማለት ነው። ሌላኛው ነገር ለምሳሌ የእምነት መመሪያዎቻችን ወጎች ናቸው። ማለትም መጽሐፍ ቅዱስን በትክክል ለመተርጎም የእምነት መመሪያ የሚባል ወግ አስፈልጎ ነበረ በአባቶች ዘመን ማለት ነው። መጽሐፍ ቅዱስን እንደፈለጉ ከመተርጎም ወይም ከሚተረጉም መናፍቃን የሐዋርያት ወግ የቤተ ክርስቲያንን ትክክለኛ ትምህርት የማስጠበቅ ስርዓት የተበጀው በዛ ውስጥ ነው ማለት ነው። ለምሳሌ አሁን እጃችን ላይ እንዳለው የክሪድ እንደምናነበው ማለት ነው። በመድረኮቻችን የምናነባቸው የኒቂያ ጉባኤን የምናነበው በወግ መልኩ በጽሁፍ ለእኛ በቤተ ክርስቲያን ሐሰትን ለመቃወሚያ የተሰጠ ስርዓት ነው ማለት ነው። ሌላው የአምልኮ ስርዓትን በተመለከተ በተመሳሳይ ማለት ነው ክርስቲያኖች እሁድን ወደ አምልኮነት የለወጥንበት ከአይሁድ ከቅዳሜ አውጥተን ወደ እሁድ ያመጣንበት መንገድ፣ ጥምቀትን ያካሄድንበት መንገድ፣ የጌታ እራትን የወሰድንባቸው መንገዶች ሁሉ እነዚህ የወጎቻችን አካል ናቸው ማለት ነው። ስለዚህ በቀዳሚቱ ቤተክርስቲያን በታሪክ ስንመለከት ይሄንኑ ልማድ እናያለን ማለት ነው። ይሄም ማለት በመጽሐፍ ቅዱስ የተወገዙ ወጎች አሉ ወይ? አዎ የተወገዙ ወጎች አሉ። የተቀባይነት ቅቡልነት ያላቸው ወጎች ነበሩ ወይ? አዎ እነሱንም አሉ ማለት ነው። ማለት ቤተክርስቲያን የራሷ ወጎች ካሏት ኢየሱስ እንደምታውቁት ቅድምም መጋቢ ተስፋዬ እንደነገረን በማርቆስ ወንጌል ምዕራፍ 7 ቁጥር 8 ላይ ስለ ወጎቻችሁ የእግዚአብሔርን ትእዛዝ ትጥሳላችሁ የተባሉት ፈሪሳውያንን ስናስብ ከነሱ አንጻር እግዚአብሔርን ቃል የሚገዳደሩ ሆነው ሲገኙ መጽሐፍ ቅዱሳችን እነዚህን ወጎች ምን ያደርጋቸዋል? ይቃወማቸዋል። መጽሐፍ ቅዱሳዊ መሰረት የሌላቸው የእግዚአብሔርን ቃል የሚቃረኑና ለሰው ክብር ወይም ለሃይማኖታዊ ይሁንታ ወይም ምንድነው ይሄ ተቀባይነትን ለማግኘት የሚደረጉ ስርዓቶችን ሁሉ እንደ ፈሪሳውያን ስርዓት ሁሉ በዚህም ዘመን ሊኖሩ ይችላሉ። እነሱን መጽሐፍ ቅዱስ ይቃወማል ማለት ነው። ሐዋርያዊ ወጎች ግን እንደዚህ አይደሉም። ምክንያቱም ሐዋርያዊ ወጎች ምንጫቸው ራሱ ክርስቶስ ስለሆነ ልክ ጳውሎስ ወንጌልን ያስተላለፈበትን መንገድ፣ የጌታ እራትን ያስተላለፈበትን መንገድ፣ ስርዓተ አምልኮን ያስተላለፈበትን መንገድ ስትመለከቱ እነዚህ ሐዋርያዊ ወጎች ምንጫቸው ክርስቶስ ነው። ኢንስፓየር ናቸው ማለት ነው። በእግዚአብሔር አምላክ በራሱ የተተነፈሰባቸው ናቸው። እኛ ልንጥሳቸው አንችልም ማለት ነው። በሐዋርያት በቀጥታ በሐዋርያትም የተላለፉ ናቸው። ምንጩ ክርስቶስ ነው። ደግሞም የተላለፈው ደግሞ በማን ነው? በሐዋርያት በኩል ነው ማለት ነው። ከመጽሐፍ ቅዱስ እውነት ጋር የማይጣረሱ ናቸው፣ የማይጋጩ ናቸው፣ አብረው የሚሄዱ ናቸው ማለት ነው። ቅድም አንዳንድ ምሳሌዎችን አንስቻለሁ። እነሱን ምሳሌዎች አንስቼ ጨርሳለሁ። ለምሳሌ አሁን ሁሉም አብዛኛው አብያተ ክርስቲያናት
ከቅዳሜ መጥቶ ወደ እሁድ መጥቷል። እንደዚህ አይነት ወጎች አሉን ማለት ነው። ምክንያቱም የአይሁድ ወግ የነበረው ቅዳሚት ላይ ነበር፣ ሰንበት ቅዳሚት ብለው፣ እኛ ደግሞ የኢየሱስ ክርስቶስን የተነሳበትን ቀን መነሻ አድርገን የሳምንቱን የመጀመሪያ ቀን መሰብሰብ ጀምረናል ማለት ነው። ይህንንም ሐዋርያ ሥራ ምዕራፍ 20 ቁጥር 7 ላይ እናገኛለን። በሳምንቱ በመጀመሪያ ቀን ቤተክርስቲያን ትሰበሰብ ነበር። በራእይ መጽሐፍም ላይ በጌታ ቀን በመንፈስ ነበርኩ ብሎ ጳውሎስ በጌታ ቀን በዛ ቀን ትንሣኤውንና የእግዚአብሔርን የማዳን ሥራ የሚያስቡበት ልማድ እንደነበራቸው ዮሐንስ በራእዩ ነግሮናል ማለት ነው። የአምልኮ ቅደም ተከተልን በተመለከተ ማለት ጸሎት፣ መዝሙር፣ ንባብ፣ የጌታ እራት የምንለው ነገር ይሄ ወግ ነው። በመጀመሪያቱ ቤተክርስቲያን በተለይ በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የምናገኘው ነው። እነዚህን ኤሌመንቶች ነው የመጀመሪያቱ ቤተክርስቲያን የያዘችው ማለት ነው። ጸሎት ነበረባት፣ ቃለ እግዚአብሔር ነበረባት፣ ንባብ ነበረባት። ያንን ነው መልሰን የምንተገብረው ማለት ነው። የመሪዎች ኦርዴንድ የሚደረጉበት መንገድ፣ ሹመቶችን በተመለከተ የእግዚአብሔር ቃል እንዴት ሰዎች ወደዚህ ሹመት እንደሚመጡ፣ እንዴት እጅ እንደሚጫንባቸው፣ ማን እጅ መጫን እንዳለበት መጽሐፍ ቅዱሳችን በግልጽ ያስቀምጥልናል ማለት ነው። ስለዚህ ቤተክርስቲያን ያንን ወግ ነው ይዛ የምትመጣው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ የሹመትን ስነ ስርዓት ምን መምሰል እንዳለበት በግልጽ በእግዚአብሔር ቃል ተቀምጧል ማለት ነው። ቅድም እንዳልነው ክሪድን እንደምናውጀው የእምነት መግለጫዎቻችን ልክ በዛን ዘመን ኒሮ ጌታ ነው በሚባልበት ዘመን አውድ ውስጥ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ብሎ ክሪዶቻችንን እምነቶቻችንን በአፍ መመስከር እንዳለብን፣ እምነታችንን በአደባባይ መናገር እንዳለብን ያውጃል። የዛን ጊዜ ሰው ኢየሱስ ጌታ ነው ሲል ይገደላል በነገራችን ላይ፣ ወይም ለእስራት ይዳረጋል። ዝም ብሎ አይደለም ኢየሱስ ጌታ ነው የሚለው፣ ምክንያቱም የሚቃወመው በግልጽ የሮምን ስርዓት ስለነበረ ማለት ነው። ስለዚህ እነዚህ ወጎች በቤተ ክርስቲያን የነበሩ ናቸው ማለት ነው። እነዚህ ብቻ አይደሉም፣ በጣም ሰፊ የሆኑ የወግ ስርዓቶችን በቤተ ክርስቲያን አይተናል፣ ነበሩም፣ መጽሐፍ ቅዱሳዊ መሰረትም አላቸው የሚለውን ነው። ስለዚህ የመጀመሪያዊቷ ቤተ ክርስቲያን መልሱ ምንድነው? ባጭሩ ወጎች አሏት ወይ ከተባለ ግልጽ ነው፣ አሏት። ስለዚህ ቤተ ክርስቲያን ከወግ ውጪ መሆን አትችልም መጽሐፍ ቅዱሳዊ ተቀባይነት እስካለው ድረስ የሚለውን እናያለን። ምናልባት ጥያቄዎች ካሏችሁ አሁን ባነሳናቸው ጉዳዮች ላይ ጥያቄዎችን ከእናንተ እንቀበልና ተጨማሪ ማብራሪያዎችን በዛ ጉዳይ ላይ መስጠት እንችላለን ማለት ነው። ጥያቄዎች ካሏችሁ ወደ ጥያቄ እንሄዳለን ማለት ነው። ኑሪ ነኝ። ሁለት ጥያቄዎች ነው ያሉኝ። አንድ ቅድም ከተነሳው በብሉይ ኪዳን ዘመን የነበረ ወጎች ምን እንደነበሩ ተዘርዝሯል። በተለይ ደግሞ በዘሌዋውያን መጽሐፍ ላይ እግዚአብሔር ብዙውን ስርዓት ያስቀመጠው በዛ ላይ እንደሆነ ከአምስቱ የሙሴ መጽሐፍት ውስጥ አንዱ ተመዞ እሱ ተነስቷልና እዛ ጋር አንድ ስትራይክ ያደረገኝ ነገር ብነሱ ዘላለማዊ የሚለው ቃል ነውና ዘላለማዊ ስርዓት አድርጎ እግዚአብሔር ለሕዝቡ ከሰጠ ያ ወግ እና ስርዓት አሁን ልንከተለው የሚገባ ነበርን ወይስ ከቃሉ ጋር እንዴት እናስታርቅ የሚል ነው። ወደ አዲስ ኪዳን ደግሞ ስንመጣ እንግዲህ ከክርስቶስ የተቀበሉትን ወግ ማስተላለፍ በሐዋርያት በኩል ወደኛ ከመጣ በዚች ዘመን ደግሞ ከወግና ስርዓት ጋር ቤተክርስቲያን እየተፈተነችበት ያለባቸው ነገሮች አሉ ወይ የሚለው ሌላኛው ጥያቄ ነው። ምክንያቱም ያሉብንን ፈተናዎች ካላወቅናቸውና ካልታነጽን ማወቃችን በራሱ በቂ ነው ብዬ ትንሽ
ስላሰብኩኝ ወይ ስላመንኩ አሁን እየተፈተንባቸው ያሉ ወጎች ምን ይሆኑ የሚለውን ነገር ከእናንተ ብቻ ሳይሆን እዚሁ ካለ ጉባኤም እንዲሁ መንሸራሸር ብችል ብዬ ነው። አመሰግናለሁ። ግርማ እባላለሁ። የዚሁ ቤተክርስቲያን አባል ነኝ። የኔ ጥያቄ ያው ወግ የሚለውን ሀሳብ ጳውሎስ እናንተም እንዳነሳችሁት በተለይ ብዙ ወግ የሚለውን ሀሳብ የምናገኘው አዲስ ኪዳን ላይ ነው እና ጳውሎስ ራሱ ስለራሱ በተናገረበት ቃል ውስጥ እና ገላትያ መጽሐፍ ላይ ሲናገር ስለ አባቶች ወግ በጣም ቀንቼ ምናምን የሚለው ነገር አለው እና ደግሞ ወደ አዲሱ ኪዳን ውስጥ ደግሞ ለተሰሎንቄ ሰዎች እንደተናገረው በቃልም በመልእክታችንም የተናገርነው ወግ ያዙ ይለናልና ለምሳሌ ቤተክርስቲያን ለምሳሌ በምታረጋቸው ለምሳሌ ቆሮንቶስ ቤተክርስቲያን ውስጥ ስንመለከት የጸጋ ስጦታዎችን በሚያደርጉት አጠቃቀም ያንን ወግ ልንለው እንችላለን ወይስ ጀስት ኦርዲናንስ ናቸው ወይስ ትራዲሽን ናቸው የሚለው ነገር ተለይቶ ቢነገረን መልካም ነው እላለሁ። አመሰግናለሁ። እንደምስባላለሁኝ ያው እንደ ትምህርቱ በጣም አስፈላጊ እንደሆነ በጣም አምንበታለሁኝ። የራሳችንን እሴት ምንድነው የሚለውን ነገር ከማወቅ አንጻር ትልቅ ነገር ይፈጥርልናል ብዬ ስለማምን ማለት ነው። ምናልባት እየተነገሩ ያሉ ወይም ደግሞ ከመድረክም እየመጡ ያሉ የወጎች የተሰጠውን ትርጉም ከትርጉምም አንጻር ስንመለከት በተለይ ብሉይ ኪዳን ያለውን ወግ ስንመለከት በአንድ ማህበረሰብ ላይ የተደረገ ስርዓት እንደሆነ ማየት እንችላለን። ምናልባት ከአዲስ ኪዳን ጋር ስናየው ትንሽ የብሉይ ኪዳኑ ወግ ለአዲስ ኪዳኑ ማህበረሰብ ይሰራል ወይ የሚለውን ትንሽ ግልጽ ቢሆንልን ማብራሪያ ቢሰጥበት ብዬ አስባለሁ። ምክንያቱም የአዲስ ኪዳኑ ብዙ ማህበረሰብ፣ ብዙ ቋንቋ ተናጋሪ፣ ብዙ ልማዶች፣ ስርዓቶች ስላሏቸው አዲስ ኪዳን ላይ ከተለያዩ ነገድ፣ ቋንቋ፣ ህዝብ የመጣ ማህበረሰብ አለ። ብሉይ ኪዳን ላይ ደግሞ አንድ ዘር ብቻ ያለበት ስለሆነ ምናልባት ከዛ አንጻር እንደ ምሳሌ መሆን ይችላል ወይ የሚለውን ነገር ከማንሳት አኳያ ነው እሱን ማቅረብ እንፈልገው። ምናልባት ወግ እንደ ባህልም ነው ከአንዱ ወደ አንዱ ሲተላለፍ በትርጉም እንደተነገረው ከአለባበስም ሊሆን ይችላል፣ ከቋንቋም ሊሆን ይችላል፣ ከብዙ ነገሮች አንጻር ማንሳት እንችላለን። ቅድም እንደተነገረው ሰላምታ ወግ ነው ብለን ልናስብ እንችላለን። ግን አንድ ቦታ ላይ የሚሰራው በወቅቱ የተነገረው ምናልባት የሰላምታ ሊሆን ይችላል፣ ያለባበስ ሊሆን ይችላል፣ ከጸጉር አሰራርም አንጻር የተነሱ ነገሮች አሉ። እነኚህ ነገሮች ሌላው ማህበረሰብ ላይ ይሰራሉ ወይ? ምክንያቱም ሁሉም ማህበረሰብ ወደ ጌታ ቢመጣበት ሰዓት የራሱ ባህል የራሱ ወግ ስላለው ከዛ አንጻር ያለውስ ተያይቶ ወይም ደግሞ ተነጻጽሮ ቢታይልን ወይም ለይቶ ማስቀመጥ ቢቻልልን መልካም ነው ብዬ አስባለሁ። አመሰግናለሁ። ሰለሞን እባላለሁ፣ እዚሁ ነኝ። ትዝ የሚላችሁ ከሆነ ቅይጣዊነትን በደንብ አድርገን ስናነሳ ያኔ በደንብ አድርገን ክሪዳችን ወይም ደግሞ እኛ ደምድመን ያለፍናቸው ብዙ ነገሮች ነበሩ። ወግ፣ ባህል፣ ሃይማኖት ስርዓት ቤተክርስቲያን ውስጥ ብዙም ኢንተርፊር ማድረግ የለበትም ብለን አልፈን ነበር። ቅይጣዊነትን በደንብ ካያችሁት፣ ምክንያቱም ባህላት፣ ወጎች ምናምን ቤተክርስቲያን ውስጥ በሚገቡበት ሰዓት ላይ የራሱ የሆነ ተጽዕኖ አለው ብለን አንስተን አውርተን በጣም ነበረ እና እዚህ ጋር ወገን ስናነሳ መንፈሳዊ ወግ ወይም ደግሞ ባህላዊ ወግ ነው ወይ እያልን ያለ ነው። ምክንያቱም ባህል ቤተክርስቲያን ላይ ሊያስፈልግ አይገባም ብለን ኢቭን ስለ ሪደምሽን ራሱ አንስተን በደንብ አድርገን አውርተን ነበረ። ሪድ የሚደረጉ ማይደረጉ ምናምን ብለን በደንብ አድርገን አንስተን ነበር ቅይጣዊነትን ስናነሳ። ወግ አሁን ወደ ቅይጣዊነት አይመራንም ወይ? የትኛውን ነው የቤተክርስቲያን ወግ ብለን የምንይዘው? ጀስት የይሁዳውያንን ወግ ነው ወይስ መጽሐፍ ቅዱሳዊ የሆነ ወግ ነው እየያዝን ያለ ነው የሚለውን በደንብ አድርገን ብናይ ደስ ይለኛል። ጥያቄ ነበረኝ። አሁን በማህበረሰብ ውስጥ ስንኖር ማህበረሰባዊ ወግ አለ እና የቤተ ክርስቲያናዊ ወግ አለ። ስለዚህ አኗኗራችን ደግሞ ከማህበረሰብ ጋር ውስጥ እያለን ምንድነው ወንጌልን በዛው የሚመሰክር መሆን አለበት። ስለዚህ ከማህበረሰብ ወግ
የወጣ ያፈነገጠ ነገር መሆን የለብንም እና አንዳንድ ጊዜ ሁለቱ ክላሽ የሚያደርጉ ሰዓት የትኛውን ወግ ማስቀደም ይኖርብናል? እዛ ላይ ትንሽ ቢብራራበት እና ለእነዚህ ጥያቄዎች በቂ ጊዜ ወስደን ማብራራት ስለምንችል በቅድሚያ ያው እንደ ቅደም ተከተላችን መጋቢ ልዑል በቅድሚያ ማብራሪያ ይሰጣል። ሁለተኛ መጋቢ ተስፋዬ ማብራሪያ ይሰጠናል። ከዛ እኔ እዛ ላይ መናገር እችላለሁ። ጥያቄዎች ናቸው የቀረቡት ጥያቄዎች። ወደ 5 ጥያቄዎች ቀርበዋል። እያንዳንዱን ጥያቄ እንነካካና እኔ በሚገባ ያልሸፈንኩትን ወንድሜ ተስፋዬ እንዲሁም ወንድሜ ኢያስ እየተናገርን እየሞላ ነው እንሄዳለን። የመጀመሪያው ጥያቄ ከኑሪ የቀረበው በተለይ በዘሌዋውያን መጽሐፍ ላይ ብሉይ ኪዳን ላይ እንዳልኳችሁ አጠቃላይ ብሉይ ኪዳን ላይ በጣም ብዙ ወጎች የሚል ቃሎች እናገኛለን። ከአጠቃላይ ከብሉይ ኪዳን ደግሞ 5ቱ የሙሴ መጽሐፍቶች የበለጠ ወግ የሚለውን ቃል ይይዛሉ። ከ5ቱ ደግሞ የበለጠ ደግሞ ዘሌዋውያን የሚለውን የተመለከትነው እና ዘሌዋውያን ላይ በተለይ ዘላለማዊ ወግ እያለ ነው የሚናገረው። እሱ በአዲስ ኪዳን ለምን ተፈጻሚነት አለው ወይ? ዘላለማዊ ሊትራሊ ዘላለማዊ ነው ወይ የሚል ሐሳብ ነው የሚይዘው። መልሱ ምንድነው? አዎ ዘላለማዊ ወግ ነው። ዘሌዋውያን ላይ ያለው ወግ ዘላለማዊ ወግ ነው። ምንድነው ብለን ስንመለከት ዘሌዋውያን ላይ ያለው ሕግ የቅድስና ሕግ ነው። እኔ ቅዱስ ነኝ እናንተ ቅዱስ ሁኑ ከሚለው መነሻ ሐሳብ ነው ሕጎቹ የሚወጡት። ያ ደግሞ ዘላለማዊ ሕግ ነው። የእግዚአብሔር ቅዱስነትና የጠራቸውን ደግሞ እሱም መምሰላቸው በቅድስና መኖራቸው ዘላለማዊ ሕግ ነው። ነገር ግን ብሉይ ኪዳን ላይ አፈጻጸሙ ያ የተባለው ወግ ሜዳዊ ወይም ስርዓታዊ በሆነ መንገድ ነው፣ በጥላ መልክ ስለነበር ብሉይ ኪዳን ላይ። አዲስ ኪዳን ላይ ግን አካላዊ ስለሆነ ጥላ መልክ ሳይሆን ያለው በትክክል ወደ ውስጥ የገባ ተግባራዊነት ነው ያለው። ነገር ግን ሊያሳይ የተሞከረው ነገር ግን መቀደስን ነው፣ ቅድስና ነው። ቅድስና ብቻ ሳይሆን ደግሞ ለምሳሌ የዘሌዋውያን ዘላለማዊ ከሚባለው ወግ አንደኛው የመስዋዕት ሕግ ነው። መስዋዕት ዘላለማዊ ወግ ነው። ያለ መስዋዕትነት ወይ ደግሞ ያለ ደም መፍሰስ ስርየት የለም። አዲስ ኪዳን ላይ እሱን ነው የሚናገረው። ብሉይ ኪዳን ላይ ግን ይፈስ የነበረው የኮርማዎች የፍየሎች ደም ነበር። በክርስቶስ ደም ተተካ። ተተካ እንጂ አልተሻረም። ፋሲካው ብሉይ ኪዳን ላይ ወግ ነው። ፋሲካችን ደግሞ በአዲስ ኪዳን ክርስቶስ ኢየሱስ ነው። ሪፕለስ አድርጎታል። ስለዚህ ዘላለማዊነቱን አላጣም ማለት ነው። ነገር ግን እዛ ላይ የነበረው ጥላ አዲስ ኪዳን ላይ አካል ሆኗል። ቅድስናው፣ የመስዋዕቱ እያንዳንዱ ሕግ አልተሻረም፣ ዘላለማዊነቱን ይዟል። ነገር ግን አፈጻጸሙ ግን ከሚታይ ውጫዊ ከሆነ ትግበራ ይልቅ እውነተኛ ወደሆነ መንፈሳዊ ወደሆነ ዘላለማዊ ወደሆነ አተረጓጎም ተቀይሯል፣ አሰራር ተቀይሯል። ስለዚህ ዘላለማዊነቱ ጥያቄ የለውም የሚለውን እንመለከታለን። ሁለተኛው ጥያቄ ወንድማችን ግርማ ያቀረበው በቆሮንቶስ ውስጥ በተለይ ለምሳሌ ይደረግ የነበረው የጸጋ ስጦታ አጠቃቀም ላይ እሱ ወግ ነው ወይ? ጳውሎስ ብዙ መንቀፍ ያስፈለገው ከወቅና ከሥራ ስለወጡ ነበር። የቆሮንቶስ ሰዎች እነዚህን ስጦታዎች በሚለማመዱበት ጊዜ ከስርዓት ወጥተው ነበር ሊሆን ከሚገባው። እንደውም አንደኛ ቆሮንቶስ ምዕራፍ 14 ላይ ጳውሎስ እግዚአብሔር የስርዓት አምላክ ነው እንጂ የሁከት አምላክ አይደለም ይላቸዋል። ስርዓት አልነበራቸውም በጸጋ ስጦታዎች አጠቃቀም። የጸጋ ስጦታዎች የተሰጡት ለማነጽ ሆኖ ሳለ እነሱ ግን ለማፍረስ ተጠቅመውበት ነበር እና በስርዓት እንዲጠቀሙ። ለምሳሌ ትንቢት እንኳን ሲመጣ አንድ ሰው የተናገረ ከዛ በኋላ ሌሎች መስማት እንዳለባቸው ይነግራቸው። ይሄ ስርዓት ነው፣ ወግ ነው እየደነገገ ያለው እዛ ቦታ ላይ። በልሳን የሚናገር እንዲተረጎም ይጸልይ፣ ካልተተረጎመ ደግሞ በጉባኤ መካከል ዝም ይበል፣ እሱም ስርዓት ነው። ነገር ግን ይሄ ስርዓት አልነበራቸውም። ያለ ስርዓት ነበር የሚመላለሱት የነበረው። አሁን ግን ስርዓት ይደነግጋል። ምክንያቱም ከምን አንጻር ነው? ከማነጽ አንጻር አድርጎ ስርዓቱን ሲደነግግላቸው እንመለከታለን። እና ቅድም ምናልባት አንድ ጥያቄ ነበረ ከእግረ መንገዳችን በመልሶች ውስጥ እናነሳዋለን ብለን ነው። መጽሐፍ ቅዱስ ስርዓቶችን ወይም ወጎችን በሙሉ ይቃወማል ወይስ ደግሞ
ይደግፋል ሲባል በደፈናው ይደግፋልም ይቃወማልን ሳይሆን እየለየ ነው። መጽሐፍ ቅዱሳዊ የሆኑትን ስርዓት ወጎች መጽሐፍ ቅዱስ ያበረታታል፣ ከዚህ የወጡትን ደግሞ ይቃወማል። እና 4 ነጥቦችን እናነሳለን እዛ ጋር እንደ መለኪያ ተደርገው። አንደኛው ከእግዚአብሔር ቃል ጋር አለመጣረሳቸው፣ ቅድም በማርቆስ 7 ላይ እንደተነሳው ስለ ወጋቸው የእግዚአብሔር ቃል የሚሽሩ ከሆነ ወጋቸውን መሻር ያለበት። ሁለተኛ ለማነጽ መሆን አለበት፣ የእግዚአብሔር ቃል የማይቃወም መሆን አለበት። ሁለተኛ ለማነጽ መሆን አለበት፣ ክርስቶስን ለመምሰል ማለት ነው። ሶስተኛ የመንፈስ አንድነትን ለመጠበቅ ማገልገል አለበት። ክፍፍል የሚፈጥር ከሆነ መንጋውን በታትን ከሆነ ህገወጥ ነው። አራተኛ የእያንዳንዱ ሰው ነጻነት፣ የእያንዳንዱ ሰው የህሊና ነጻነት መጋፋት የለበትም፣ ሊጫንበት እንደ ቀንበር አይገባም። ስለዚህ እነዚህ 4 መለኪያዎችን ተቀምጦ ስንመለከታቸው ቆሮንቶስ ውስጥ ሲደረግ የነበረው ነገር እነዚህ ነገሮች፣ አንደኛ ከእግዚአብሔር ቃል ይጣረሳል፣ ሁለተኛ ለማነጽ ሳይሆን ለማፍረስ ነው፣ ሶስተኛ የመንፈስ አንድነትን ይቃወማል፣ አራተኛ ደግሞ የግለሰብ ነጻነትንም ጭምር ችግር ውስጥ ያስገባል። በክርስቶስ የተገኘውን የእያንዳንዱ ሰው መብትና ነጻነት ክርስቲያናዊ ነጻነትን የሚጋፋ ስለሆነ ስርዓት እንዲያበጁ ሲናገራቸው እንመለከታለን። ያው ለደምስ እግረ መንገዱን ነው። ይሄ እንግዲህ የብሉይ ኪዳን ወግ ለአዲስ ኪዳን ይሰራሉ ያልከው፣ አጠቃላይ ብሉይ ኪዳን ላይ እስራኤላውያን ቅድም እንዳልኩት ለምሳሌ ጋብቻ፣ የለቅሶ የምናን የሚባሉ ወጎች እንደ ህዝብ ነው። ኢትዮጵያም የለቅሶ ወግ አለ፣ የእያንዳንዱ ብሔረሰብ የየራሱ ወግ አለው፣ እሱ ችግር የለውም። ነገር ግን እስራኤላውያን ቅድም ሲባል እንደነበረው ወግን በሁለት ከፍለነዋል። አንደኛ መንፈሳዊ ወግ ነው፣ ሁለተኛ ደግሞ ስርዓታዊ ወግ ነው፣ ማህበረሰባዊ ወግ ነው። ማህበረሰባዊ ወግ እግረ መንገዱ ለቤቲም ጥያቄ መልስ ለመስጠት ማህበረሰባዊ ወግ የእግዚአብሔርን ቃል እስካልሻረ ድረስ ቅድም ያልኳቸውን 4 ነገሮች እስካልሻረ ድረስ ልንለማመደው እንችላለን። ለምሳሌ የለቅሶ ወግ አለ እኛ ሀገር፣ የሰርግ ወግ አለ፣ የታመመ ሰው የምንጠይቅበት እያንዳንዱ ወግ አለ። ማህበረሰባችን ከእግዚአብሔር ቃል ጋር እስካልተጣረሰ ድረስ ልንከተለው ማህበረሰቡ ልንመስል ይገባል በዛ። ነገር ግን አይሁዳውያን እነሱ ያደርጉ ስለነበረ ብቻ ወደ አዲስ ኪዳን አልተላለፈም። ምክንያቱም በመንፈሳዊ ወግ ነው እንጂ የተላለፈው ማህበረሰባዊ ወግ አልተላለፈም። ማህበረሰባዊ ወግ የራሳቸው ጉዳይ ነው። እኛ ደግሞ እንደ ማህበረሰብ የራሳችን ወጎች ይኖሩናል ማለት ነው። ምናልባት በመጨረሻ የሰለሞንን ጥያቄ እዚሁ የተመለሰ ይመስለኛል። ምናልባት ካልተመለሰ ሌሎች ወንድሞች ያነሱታል። እሺ፣ እኔም አመሰግናለሁ ስለጠየቃችሁን። የመጀመሪያ ከኑሪ ልነሳ አንድ የጠየቀው ጥያቄ ነበረ። በዚህ ዘመን የተቸገርንባቸው ያሉ ወጎች አሉ ወይ ብሎ ጠይቀሃል አይደል? እኛም እሷን ጥያቄ እንድታነሱ በጣም ነበረ ምንፈልገው። ዋናውም ጉዳያችን እሱ ነው። አዎን ነው መልሱ። እንግዲህ በመጀመሪያ ወግን በሁለት ከፍለነዋል። ጥሩ ነው ስንደጋግም፣ አንዱ ሲደገም ልውል ያለውን እኔም ስደግመው የበለጠ ግልጽ ይሆናል ይመስለኛል። ምንድነው ወጎችን በሁለት ነው እየከፈልን ያለ ነው። አንዱ የማህበረሰብና መንፈሳዊ ብለን እንደገና የሚያንጽና ደግሞ የማያንጽ ወይም ከእግዚአብሔር ቃል ጋር አብሮ የሚሄድና አንዳንዱ እንደውም የእግዚአብሔር ቃል ይሆናል፣ አንዳንዱ ደግሞ ከእግዚአብሔር ቃል ጋር አብሮ የማይሄድ ወግ አለ። ወግ እንግዲህ በሁለት መልኩ ነው የምናየው ማለት ነው። የሚጠቅም አለ፣ ደግሞ የማይጠቅም አለ። ጌታ ኢየሱስ ክርስቶስ ከፈሪሳውያን ወጎቹን ያነሱት ምን ለማለት ነው? እሱን ለመቃወም ነው። እሱን እንደ እውነተኛ እንደ ሐሰተኛ አድርገው ተቀብለው ምን ሊያረጉት ነው ማለት ሊከሱት ነው ይሄንን ያነሳው። እሱን ግን ትክክለኛውን መንገድ ወይም ትክክለኛው የመንፈሳዊ ሕይወትን መለኪያ አሳያቸው። ከእግዚአብሔር ቃል ጋር የሚቃረኑ ወጎች ካሉ እነዚህን ምን አንልም ማለት ነው፣ አንቀበልም። ቅድም እንዳልኩት ግብዝ ለመሆን ሰውን ለመፈረጅ እንደገና ደግሞ የእግዚአብሔርን ቃል የሚቃረን ራሳችን የምንፈጥራቸው ማህበረሰብ የፈጠረው ወግ ከሆነ ተቀባይነት የለውም። ነገር ግን ቤተ ክርስቲያን በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔር ሕዝብ ወግ አለው። ወግ አለው ማለት በቀላል ቋንቋ እኔ የሚመስለኝ ስርዓት አለው ማለት ነው። ስርዓት አለው።
እንደው ይቅርታ ይህንን ቃል መደዴ አይደለም ማለት ልክ አይደለም። ይህንን ነው እንግዲህ ምን ነው ከምን አንጻር ማለት ነው። አንደኛ እነሱ ወደ አዲስ ኪዳን ብንመጣ በአዲስ ኪዳን ሁሉ ነገር ስለ ወንጌል ነው መሆን ያለበት። የሐዋርያት ወግ ወንጌልን ከማስፋፋት ጋር ይያያዛል። ምክንያቱም ወንጌል ለሁሉም ስለሆነ ወንጌል በሁሉም ባህል ውስጥ መግባት የሁሉንም ወግ በሁሉም ወግ ውስጥ መግባት ስላለበት ወንጌል ወጉ አይደለም ወንጌል ውስጥ የሚገባው ወንጌሉ ነው በወግ ውስጥ መግባት ያለበት። ከዚህ አንጻር ነው የአምልኮ ስርዓት አነሳን። አንደኛ ቆሮንቶስ ምዕራፍ 11 ላይ እኮ የአምልኮ ስርዓቱ ይሄ ልክ አይደለም፣ ይሄንን የሚቃወም ካለ እግዚአብሔር ይቃወማል ነው የሚለው ጳውሎስ። ያ የአምልኮ ስርዓት ምንድን ነው? ልክ ያልሆነ የአምልኮ ስርዓት። በአምልኮ ውስጥ እንደው መልአክ እኮ ይገኛል። ከመላእክት የተነሳ ሴት ጸጉሯን ትሸፋፈን ይላል አይደል? የአምልኮ ስርዓት ወግ ነበር። ያ ወግ መንፈሳዊም ነው ማለት ነው። ምን ማለት ነው? እንደፈለጉ ሆነው ምን ለማለት እግዚአብሔርን ለማምለክ ልክ አይደላችሁም ነው። ልናመልክ ነው ይላሉ፣ ግን እንደፈለጋችሁ አይደለም ሆናችሁ ማምለክ ያለባችሁ የሚል ነው። የጌታ እራት ጋር መጣን። አንደኛ ቆሮንቶስ ምዕራፍ አሁንም 11 ላይ የጌታ እራት ላይ እኮ ሌላ ወግ እያመጡ ነው። እያመጡ የነበረው ወግ ምንድን ነው? እያንዳንዱ ሰው ከቤቱ ምግብ ይዘው ይመጣ። በተለይ ሀብታሞቹ ምግብ ይዘው ይመጡና ምግብም መጠጥም ይዘው ይመጡና የጌታ እራት ነው እኮ ግን ሀብታሞቹ ተጠራርተው ጥስቅ አድርገው ይበላሉ፣ እስኪሰክሩ ይጠጣሉ። ድሆቹ ግን ቁልጭ ቁልጭ ይላሉ። የጌታ እራት ላይ ሌላ ምን እያመጡ ነበረ ማለት ይሄ አይደለም የጌታ እራት ወግ እያለ ነው። ምን ማለት ነው? የጌታ እራት ምን አለው ማለት ነው? ወግ አለው፣ ስርዓት አለው። ይህንን ለማሳየት ነው። የጸጋ ስጦታ ግርምሽ እንዳነሳው ልዑልም መልሶታል። ከእናንተ መካከል በጉባኤ መካከል ዝም ብሎ ሰው ልሳን ከሚናገር ትንቢት ቢናገር ይሻላል አላለ። ምክንያቱም ትንቢት የማያምን ሰው ካለ ምስጢሩን ስለሚገልጥ እግዚአብሔር በመካከላቸው አለ ይላል ነው ያለ። ስለዚህ ምን ይኑረው ነው? ሁሉ በምን ይሁን በስርዓትን ብጥብጥ አይበል ነው። ምን ይኖራችሁ ነው? ስርዓት ይኖራችሁ ነው። ወደ እኛ እንምጣ። አሁን እኛ ቤተ ክርስቲያን ወይም በእኛ ዘመን ያለችን ቤተ ክርስቲያን ስናይ ያንጻሉ። ቤተ ክርስቲያን ላይ የሚደረግ ሲዘመር ታላችሁ አይደለም? እንዴት እንደሚኮን አይደለም? ልክ እኮ የወላይተኛ ጭፈራ እንደሚጨፈረው ቸርች ውስጥ ይጨፈራል። ጎጃም ጎንደር ያለ እስክስታ እዚህም ቸርች አለ። ጭራሽ ተቀርጾ ሚዲያ ላይ ይለቀቃል ማለት ነው። ይሄ አይነት ወግ ቤተ ክርስቲያንም ውስጥ ያሉትንም አንጽም፣ ውጭ ያሉትንም አንጽም። ምን የለውም ማለት ነው? ስርዓት የለውም። እንደዚህ አይነት ወግ እየተቸገራችሁ አይደለም? አትቸገሩም? ልትሄዱ አትቸገሩም? የምታዩት ነገር ዘማሪ እየዘመረ እኮ ቴክ 5 ይባባሉልሃል። ይሄ መንፈሳዊነት ነው? ይሄ ለእግዚአብሔር ስጥት ብሎ እየቀረበ ያለ አምልኮ ነው ወይስ አንድ ቲያትር ቤት እንደሚደረግ አይነት ሾው ነው የሚካሄድ? እነዚህ ወጎች የሚያንጹ አይደለም። ከወንጌል ጋር አብረው የሚሄዱ አሉ። ክርስቲያን ደስ የሚለውን አይደለም የሚያደርገው። ክርስቲያን የተላከ ነው፣ እንደተላከ ሰው ነው የሚኖር። እነዚህ ናቸው እየረበሹ ያሉ። ሌሎችም አሉ እንግዲህ ወንድሞቼ ሊጨምሩ ይችላሉ። እንግዲህ ይህንን እየተቀበላችሁን ከሆነ እንጨምራለን ማለት። ሌላኛው ግርምሽ ያነሳዋል። የአባቶች ወግ የተባለ ግርምሽ ነው መሰለኝ ያነሳል። ከአዲስ ኪዳን ጋር እንዴት ነው? የአባቶች ወግ የተባሉት እኮ አለ መገረዝም ወግ ተብሏል አይደል? መገረዝም ወግ ተብሏል። ልዩ በሙሴ ስርዓት የተሰጡ ስርዓቶች ወጎች አሉ። እነሱ በአዲስ ኪዳን እነዚህ አለ። አዲስ ኪዳን ላይ ሐዋርያት ያመጡት ያስተላለፉት ወግ አለ። እሱን ወግ ነው አሁን ቤተ ክርስቲያን መጠበቅ ያለባት እንጂ በብሉይ ኪዳን የነበረውን ወግ አምጥተን አሁንም ክርስቲያንን ተገረዝ አንለው። አሁንም ክርስቲያንን የሙሴን ሕግ ጠብቅ፣ አሁንም ክርስቲያንን ይህንን አትብላ፣ ሾና ድፍን ብላ አትብላ አንልም ማለት።
አሁን በአዲስ ኪዳን ግን የተጠቀሱ ወጎች አሉ። ለነዛ ወጎች እንጠብቅ። ደግሞ የእግዚአብሔርን ቃል የሚቃረኑ ወጎች ደግሞ አሉ። እነሱን ወጎች ደግሞ እንቀነስ የሚል ነው። ቤት ያነሳቸው አለ። እንደዚህ ዲያሌማ ቢፈጠርስ መንፈሳዊ እና እንደገና በማህበረሰብ ስንኖር በማህበረሰብ መካከል ስንኖር መንፈሳዊ ሆነን ነው ምንኖረው። ግን ደግሞ መንፈሳዊ እኛ መንፈሳዊ ሆነን ነው። ግን ደግሞ የሚያጋራን ነገር ሊኖር ይችላል። ያንን የሚያጋራንን ነገር ማድረግ አለብን። ለቅሶ መድረስ አለብን። ሰርግ መሄድ አለብን። አይደለም እንዴ? ይሄ እኛ መንፈሳዊ ሆነንም መንፈሳዊ ሆነን ነው። እኛ በቃ የኛ ሁሉ ነገር መንፈሳዊ ነው። እነሱ ማህበራዊ ብለው ነው የሚመጡት። መረዳዳት ምን መንፈሳዊ ነው። የሚጋጭ ከሆነ ግን በቃ መንፈሳዊ ነው የሚበልጠው፣ የጌታ ነው የሚበልጥብን። ምንም ማድረግ አንችልም ማለት የጌታን አስበልጠን መቀጠል ነው ያለብን። ክላሽ የሚያደርግ ነገር ካለ ከሌለ ግን ክላሽ ካላደረገ ግን እኛ መንፈሳዊነታችንን ጠብቀን ያንን ወግ መጠበቅ ያስፈልገናል። እንግዲህ የደምስ የተመለሰ ይመስለኛል። ሰለሞን ያለው ነገር አለ። ማህበራዊ ነው ባህል የሚባል የለም አላልንም። መንፈሳዊነትን ግን ጠብቆ ባህልን ወይም በባህል ውስጥ ግን ወንጌልን ማሰራጨት ወይም መንፈሳዊነትን ጠብቆ መኖር ይገባል ነው እንጂ ያልነው ያለ ባህል ልንኖር አንችልም። ይህንን ለመናገር ነው። ዲር ስትል አመሰግናለሁ። በጣም ያነሳቸዋቸው ጥያቄዎች የበለጠኛ ነገሮችን አጥልቀን እንድናይ እንድንናገር እድል የሚሰጡ ናቸው። ሁለት ነገሮችን እኔ ከመናገር እጀምራለሁ። ወጎቻችንን አስቀድመን እንደተናገር ነው ከፍለናቸዋል በሁለት ማለት ነው። ሰው ሰራሹንና መንፈሳዊውን ወግ ብለን እንትን አድርገናል። ስለዚህ መንፈሳዊ ነው ብለን በምንልበት ጊዜ ከሰማይ የተሰጠ ነው ካልን ከሰማይ የተሰጡ ነገሮች ሁሉ በሁሉም ማህበረሰብ ላይ በኩል መሰልጠን መቻል አለባቸው። ይህን ነው መጀመሪያ ማየት ያለብን ማለት ነው። ማለት የትኛውን ባህል ውስጥ ሲገቡ መስራት አለባቸው። ለሆነ ባህል ለሆነ ማህበረሰብ የተሰጡ አይደሉም ሰማያዊ እስከሆኑ ድረስ ማለት ነው። ለአይሁዳዊ ተሰጥቶ ለእኔ ደግሞ ሌላ ወግ የሚሰጠኝ አይደለም ማለት ነው። ሁለት ነገሮችን ትንሽ ላንሳ ወደምፈልገው ንግግር ውስጥ ለመግባት ማለት ነው። እድል ገጥሟችሁ ኢሳይያስ ወይም ዮሐንስ እናንተ ሆናችሁ እድል ገጥሟችሁ ወደ ሰማይን ቪዚት አድርጎ ብትባሉ ሰማይን ብታገኙት እና እዛ ከአምልኮ ስርዓታችን እንድንነሳ ስለፈለግኩ ነው ማለት ነው። እዛ ብትጎበኙትና ኢሳይያስ ሲጠራ ሰማይን ቪዚት ሲያደርግ ያየው ነገር በጣም አስደንግጦታል። እግዚአብሔር በምን አይነት ክብር፣ በምን አይነት ትጋት፣ በምን አይነት መሰጠት እንደሚመለክ አይቶ አይደለም። ፊታቸውን ሸፍነው በክንፋቸው እየበረሩ ደግሞ እግራቸውን ሸፍነው በጣም በእግዚአብሔር ፍርሃት የሚያመልኩትን አየና እሱ ደግሞ የሚኖርበትን ማህበራዊ ውቅር ስለ እግዚአብሔር ስለ ንጉሱ ያለውን አመለካከት አየና ወዮልኝ አለ። ሰማይን ቪዚት ሲያደርግ በአምልኮ ማለት ነው። ሁለተኛው ደግሞ ራእይ ዮሐንስ ላይ ምዕራፍ 4 ላይ እና ምዕራፍ 5 ላይ ሄዳችሁ እንትና ቪዚት አድርጓል ሰማይን አይደለም። ዮሐንስ ቪዚት ሲያደርግ የመላእክቱ የሽማግሌዎቹ የእንስሶቹ ስርዓቶችን ተመልከቷቸው ማለት ነው። እንዲህ የሚያስደንቅ ስርዓት በሰማይ ታያላችሁ ማለት ነው። በተመሳሳይ ሁለት አካላት ቤተክርስቲያንን ቪዚት ያደርጋሉ ይለናል ጳውሎስ። አንደኛው ቪዚት የሚያደርገው መላእክት ቪዚት ያደርጋሉ። ልክ እኛ ሰማይ የመሄድ እድል ቢፈጠርልንና ሰማይ የምናየው ነገር እንዳለ ሆኖ እንደው እዚህ ቢመጡ ራፍ ስንጨፍር ቢያገኙን፣ እዚህ ቢመጡ ስንጮህ መረን ስናጣ ቢያገኙን ምን የሚሉን ይመስላችኋል? ይላል ይኸው አንደኛ ቆሮንቶስ ምዕራፍ 11 እሱን ነው የሚለው። ከመላእክት የተነሳ ብሎ የመላእክትን ቪዚት ይነግረናል ማለት ነው። እነሱ ቢመጡስ? ምክንያቱም እንዴት ባለ ሰማያዊ ስርዓት በእግዚአብሔር ፍርሃት በእነሱ ያው እግዚአብሔርን የሚያመልኩ ሆነው እኔ እዚህ ተገላልጬ የሌላውን ሰው ሐሳብ በሚሰርቅ
አለባበስ ውስጥ መጥቼ ሳመልክ ቢያየኝ ምኑ መልአኩ ሲጎበኝ የእግዚአብሔር ጉባኤ ላይ የተገኘ ይመስላችኋል ይላል። የእግዚአብሔር ጉባኤ ላይ የመጣ ይመስላችኋል? ለእግዚአብሔር የሚዘመርበት ስፍራ የመጣ ይመስላችኋል? እሱ የሚያውቀው የአምልኮ ስርዓትና ልምምድን ያውቋላ። እዛ በፍጹም ፍርሃት በመንቀጥቀጥ በሚመለክበት ዓለም እግዚአብሔር እንደ ጓደኛ የሚሆንበትን ስርዓት ሲያገኝ መልአኩ እንዴት ሊያየው ይችላል? እሱ የመጀመሪያው ነገር ነው። እሺ እንቶ መልአኩን እንቶ ምዕራፍ 14 ደግሞ ያላመነ ሰው ጉባኤያችሁ ቢገባ ይላል። ያላመነው ሰው ቢገባ በእናንተ ሁኔታ በመካከላቸው አምላክ አለ ሊል ይችላል። አምላክ አለ ይላል። በምታደርጉት ነገር በምትናገሩት በራሳችሁ በፈጠራችሁት ስርዓት ውስጥ ማለት ነው። በልሳን ስትጸልዩ ቢመጣ ድንገት ሁላችሁም ልሳን ስትናገሩ ቢመጣ እንዲህ አይነት ወግ ብትሰሩ እና ያላመነ ሰው በእናንተ መካከል ቢገኝ ያ ሰው ምን ሊሆን ይችላል? እዚህ ራሳችሁን ጠይቁ። ቆሮንቶስ ክርስቲያኖችን የሚጠይቀው እሱ ነው። እነሱ ይሄ ነገር ቢሆን ምን ሊሆን ይችላል? ምክንያቱም ጉባኤያችን ቪዚት የሚደረግ ጉባኤ ነው። በመንፈሳዊ አካላትና በውጭ ባሉ ሰዎች ከእግዚአብሔር የተቀበልናቸው ስርዓቶች ወይም ወጎች ወገኖቼ ሆይ የትም ቦታ ይሰራሉ። ምክንያቱም አይሁዳዊ አይደሉም ስርዓቶቹ፣ የሰሜናዊ አይደሉም ስርዓቶቹ፣ ሰማያዊ ናቸው። ከሰማይ ያየነውን ነው ኢምፕሊመንት የምናደርገው። ወይ ድናያል መሆን አለብን ወይ መካድ አለብን። ይሄ ከሰማይ አይደለም ከሆነ ቦታ የመጣ ነው ማለት አለብን። ከሰማይ ነው የምንላቸው ስርዓቶችን ሁሉ እንዴት እናርጋቸው ነው። ሌላው አንደኛ ቆሮንቶስ እዚህ ምዕራፍ 11 ላይ ያወራው ምንድነው? ሌላ አመክንዮ ደግሞ ይገነባል። እናንተ በራሳችሁ አትፈርዱም ይላል። ማህበረሰብ እንዴት ይበይናችኋል? እንዴት ያያችኋል? እንዴት እናንተን ይተረጉማችኋል? እንዴት ኢንተርፕሬት እስቲ ማህበረሰባችሁ ደግሞ እንዴት ያያችኋል? ምንድነው የሚላችሁ? አሁን እንዳየ ነው ማለት ነው። ቲክቶክ ላይ ሲያያችሁ ምንድነው የሚላችሁ? ምን እያላችሁ ነው? እስቲ በራሳችሁ ፍረዱ ነው ወይስ ማህበረሰቡ የማይመለከተው አዳዲስ ሰዎች የማይመለከታቸው መላእክቱ የማይመለከቱ እኔ ነኝ በቃ እኔ የኔ ስሜት ነው ካልን አመጽ ነው ማለት ነው አይደል? ይሄ ሰዎቹ እንደሚለው ስለ ሰው እንደሚሉት እናንተ ጨርሱት። መላእክትም አያገባቸውም ካላችሁ እከሌም አያገባውም ካላችሁ ወግ ማለት በዚህ ማዕቀፍ ውስጥ መቀመጥ ነው። በዚህ ማዕቀፍ ውስጥ ለመኖር መፍቀድ ማለት ነው። እኔ እንደተሰማኝ ሳይሆን እግዚአብሔር በክርስቶስ ኢየሱስ ለሐዋርያቱ እንደገለጠው መኖር ማለት ነው። ይሄ መጀመሪያው ማሰምርበት እናንተ ማጽኖት የምትሰጡበት ጉዳይ ነው ማለት ነው። ሌላው ቅድም መስፈርቶችን በመጋቢ ልዑል በኩል ተቀምጧል ማለት ነው። ለሁላችንም የጋራ ምላሽ እንዲሆን እያደረኩ ነው እየተናገርኩ ያለሁት ማለት ነው። የኛ ወግ ከማህበረሰቡ ካልን የኛ ወግ ሰማያዊ ነው። የትኛው ማህበረሰብ ውስጥ ይሰራል። የትኛው ማህበረሰብ እኔ አልቀበለውም ማለት አይችልም። ምክንያቱም ኢንስፓየር ስለሆነ ቃል እግዚአብሔር ስለሆነ ለምሳሌ የተሰሎንቄ ወግን ብትመለከቱ ለተሰሎንቄ የሰጠዋቸው ከኛ ያያችሁት ወግ ያለው ምንድነው? የእግዚአብሔር ሕዝብ የሥራ ሕዝብ ብለው ነው። ባህሉ የሥራ ባህል ነው። መስራት ነው። እስቲ መስራት ኃጢአት የሆነባት ምድር ታውቃላችሁ? መስራት ቀንም ሌሊትም በትጋት መስራት፣ ማለዳ ነቅቶ መስራት፣ ውሎ አድሮ ሰርቶ መግባት፣ በሰው ጉዳይ አለመግባት፣ ይሄ ኃጢአት የሆነበት ወይም ደግሞ እንደ ሌላ ነገር የታየበት ባህል አይታችሁ ታውቃላችሁ? የለም። ስለዚህ የኛ ወጎች ሁሉም ጋር
ቢገቡ ሁሉም ጋር ተቀባይነት ያላቸው ወጎች ነው ያሉን ማለት ነው። እዚህ ጋር ሲሄድ የምንለው የለንም። ምክንያቱም ከአንድ ማህበረሰብ አልቀዳ ነው። ብዙ ጊዜ ወግ ከአይሁድ ወይም ቅድም መጋቢ ተስፋዬ እንዳለን ከአባቶች የሚባለውን አይደለም እኛ የምንለው። እሱ ያመጣውን ጣጣ አይተናል። ግን ጳውሎስ የሰጠንን ወግ ስለ አለባበስ የሰጠንን ወግ፣ ስለ ጸሎት ስርዓት የሰጠንን ወግ፣ የጌታን ራት ስንወስድ የሰጠንን ወግ። ምክንያቱስ ለምሳሌ የጌታን ራት በተመለከተ ቅድም እንደተነሳው የጌታ ራት የሚያስተላልፋቸውን ዋና መልእክቶችን ማስተላለፍ ካልቻለ የጌታ ራት አይደለም። ለምሳሌ ብዙዎች ስንሆን በጌታ ሁላችን ስንት ነን? አንድ ነን የሚለውን ካላስታወሰን እንትን አይደለም። በየዕለቱ በየስርዓቱ የኢየሱስ ክርስቶስን ስቃይ ካልሰበከን፣ ስቃይ ሰባኪ ነው የጌታ ራት። ስቃይ፣ መከራ፣ መስቀል ሰባኪ ነው። ኢየሱስ እስኪመጣ ድረስ ሞቱን ታስባላችሁ። ስቃይ ካልሰበከን፣ ደስታ፣ ፈንጠዝያ፣ ፌሽታን ከሰበከን እየሰበከን አይደለም። ምክንያቱም ምንም ሳንናገር የጌታን ራት በመውሰድ ብቻ ሞቱን ስለምንናገር እኛ በየእሁዱ የጌታን ራት ስንወስድ ስቃይ እየሰበክን ነው፣ መስቀል እየሰበክን ነው ማለት ነው። ካልሰበከን ልክ አይደለም። እኛ ያለንበትን አሁን ያለውን ፖዚሽን ካልነገረን የጌታ ራት አይደለም ማለት። አሁን የት ነን? በምድረ በዳ ነን፣ እየተጓዝን ነው። ልክ እነሱ መና እንደበሉ እኛ ይህንን ስርዓት እንፈጽማለን። የእኛ የምትሆነውን ሀገር ከሰማይ እንጠብቃለን። ስለዚህ እዚህ ምድር ላይ ለመስፋፋት አግኝታችሁኛል። ከሆነ በሽታ ትድንበታለህ፣ ከሆነ እንትን ትወጣበታለህ፣ ከሆነ የጌታ ራት አይደለም እሱ። በጉዞ ላይ ነህ የሚለውን ግን ሊሰብክህ ያስፈልጋል ማለት ነው። በሰማይ የሚጠብቅህን ታላቅ ደስታ፣ ታላቅ ፌሽታ ሊነግርህ ይገባል። የምትወስደው ስርዓት በራሱ ማውራት ካልቻለ እሱ እንደተሰጠን ወግ አይደለም ማለት ነው። ለዚህ ነው ጳውሎስ እዚሁ ምዕራፍ 11 ላይ በዚህ ሳላመሰግናችሁም እንደውም ስትሰበሰቡ የምትወስዱት የጌታን ራት አይደለም ማለት ነው። ዘጋ አይደለም። ስለዚህ የምንዘምረው መዝሙር ላይሆን ይችላል። የምንጸልየው ጸሎት ላይሆን ይችላል። ለምን? ከተሰጠን ወግ ውጪ ራሳችንን የምናገኝ ከሆነ ወግ አልባነት አመጻ ስለሆነ አመጻ ብቻ አይደለም። በጳውሎስ አተያይ ወግ አልባነት በአንደኛ ቆሮንቶስ ላይ እንደተቀመጠው ጨቅላነት ነው፣ ሕፃንነትም ነው። መጽሐፍ ቅዱሳችን ትልቁ ስርዓት መጣስ የሚፈልገው ሰው ምን አይነት ሰው ነው ብሎናል ጳውሎስ በቆሮንቶስ 14ኛው ምዕራፍ ላይ ያልበሰለ ሰው ነው። እንደ ባለ አእምሮ እንድታስቡ እንጂ አእምሮ እንደሌላቸው ሰዎች እንዳታስቡ ይህንን እላለሁ ይላል ጳውሎስ። አእምሮ ያለው ሰው ምንድን ነው? የሚያደርገውን ነገር የሚያስፈልገውን ቅደም ተከተል ተዋርድ ያውቃል። ምንን ከምን በኋላ ማድረግ አለብኝ ይላል። ሰጠውን ስርዓት ለመፈጸም እንደዚያ በሕይወቱ ይጋደላል ማለት ነው። እንዲህ ብዬ ሐሳቤን መቋጨት እችላለሁ። አልጨረስንም ሐሳባችንን። ግን አሁን በሚያስደነግጥ ሁኔታ ቤተ ክርስቲያን ፍሬምለስ የሆነች ነው። በጣም በሚያስደነግጥ ሁኔታ ወንጌላችን አደጋ ውስጥ እየገባ ነው። ቁጥር መቼም አታላይ ነው ታውቃላችሁ። በኢትዮጵያ ክርስትና ውስጥ ኢትዮጵያ ቤተ ክርስቲያን ትምክቷ ቁጥር እንጂ ኳሊቲ አይደለም። ኳሊቲን የጣልንበት ዘመን፣ የኳሊቲ ጉዳይ የማያሳስበን ጉዳይ ጊዜ ነው። የኳሊቲ ጉዳይ የማያስጨንቀን ዘመን ላይ የመጣ ነው። ለዚህ ትልቁ ማሳያ ወግ አልባኝነት በቤተ ክርስቲያን ውስጥ መንገሱ ነው። ምንም ወግ የሌለውን ልምምድና አስተሳሰብ ማንገስ ጀምረናል ማለት ነው። ስለዚህ ሰው እንደፈለግኩን የሚል አለ። ለምሳሌ አምልኮን ሰው ሲተረጉም እንደተሰማ እንደፈለግኩን የሚል ትርጉም ይሰጠዋል። አምልኮ በመሰረቱ እንደፈለክ ሳይሆን ሰሬንደር ማድረግ ነው።
መማረክ ነው። ሰው መማረክ ከሆነ የሌላውን ፍቃድ ሊያደርግ ነው እንጂ ያለው የተሰማውን ሊያደርግ የለም። የተመቸውን አይደለም የሚያደርገው። ወርሺፕ ምንድን ነው? እጅ ስጥ ለማረከ፣ ለፈቃዱ፣ ለእውነቱ፣ ለእውቀቱ፣ ለስርዓቱ እጅ ስጥ። ሰው እጅ ሲሰጥ ማለት ነው አምልኮ ማለት። ስለዚህ እጅ የሚሰጥ ማህበረሰብ የለንም። እኔ ደስ እንዳለኝ ነው የምጨፍረው። በአንድ እግር ዝለል ካለኝ፣ በጭንቅላት ተገልበጥ ካለኝ፣ ጩጩ ካለኝም ለአንተ አይመስል ምንም አይ ዶንት ኬር፣ እኔ ስላንተ አይደለም። ታዲያ መጽሐፍ ቅዱስ እንደዚህ ይልሃል፣ ይሄ ወንድምህ እኮ ኢየሱስ ሞቶለታል። አይመለከተኝም የምትለው ክርስቶስ እኮ የሞተለት ሰው ነው። ደም ፈሶለታል። ደም ክርስቶስ ተሰቃይቶለታል። ክርስቶስ የተሰቃየለትን ሰው በወግ አልባነት ምን አደረግነው ማለት ነው? አይገድኝም ስላንተ፣ እኔ እንደፈለግኩ እንደዚያ እኖራለሁ ማለት። ስለዚህ አንድ ሁለት ጥያቄዎች ከእናንተ መነሳት እንዲችሉ እፈልጋለሁ። ወጣንበትን ቤተ እምነት ተንተርሰን ነው በመድረክ ላይ አሁን ይሄ ነው ኤግዛክት የሚል ነገር አላየም። ምክንያቱም ይሄ ነው አምልኮ እንደዚህ ነው መመለክ ያለበት የሚል ይሄ ምንድነው ፕራክቲስ እንደዚህ ተስሎ የተቀመጠ የለም። ሌላው በተለይ ፕሮቴስታንቱን የበለጠ ልቅ እንዲያደርግ ያደረገው ሁሉ ከየቤተ እምነቱ የሚነሳበት ከየእምነቱ የሚነሳበት የራሱ ይሆን ወግ ስላለውም ነው። ምክንያቱም ለምሳሌ የወላይትኛን ራሱ ለቅሶ ነው እንኳን ብናይ አንዳንድ ጊዜ ለሌሎቻችን ጭፈራ ሊመስል ይችላል። እንደዚህ አይነት ለቅሶ አለ ወይ ብለን ደግሞ እኛ ከራሳችን ተነስተን ነው ሌላውን ኤክስ የምናደርገው። ስለዚህ የትኛው ነው መጽሐፍ ቅዱሳዊ የሆነ አምልኮ? ምን አይነት ይሄ ተስሎ የሚቀመጥ ተነስቶ ደግሞ ሌላውም ሰው ያንን አሁን ወጥተሃል እኮ ብለን ለማለት ከዚህ ርቀሃል አሁን ደግሞ ተጠጋ እያልን ልንናገር የሚያስደፍረን ፍሬም የሆነ ነገር አለ ወይ? ምክንያቱም ለመመለስ ተመለስ ለማለት ይሄ ነው ኦሪጂኑ ነገር ይሄ ነው፣ ወደዚህ ግባ ለማለት የተቀመጠ ነገር አለ ወይ? ምክንያቱም ይሄ ነው ብዙ ጊዜ አሻሚ የሚያደርገው። ሌላ ሮቤራ እባላለሁ። ሁለት ጥያቄ አነሳለሁ። የመጀመሪያው ጥያቄ ምንድነው? በእርግጥ አሁን በዚህ ሰዓት የምናያቸው ስርዓት የሌላቸው አምልኮች ወይ ደግሞ ከስርዓት የወጡ የምንላቸው የአምልኮ መንገዶች በቅጡ 100 ዓመት ራሱ የሚሞላው ታሪክ አይደለም ያለው፣ እሱ ይታወቃል። ነገር ግን የኔ ጥያቄ ምንድነው እንደ አርጊውመንትም ብዙዎች የሚያነሱት ምንድነው ታቦቱ ሲገባ ዳዊት እርቃኑን ጨፈረና ለእግዚአብሔር ክብር ምን ችግር አለው ዳዊት ሳርጎት የለ ወይ የሚል አርጊውመንት ያቀርባሉ ብዙ ሰዎች። እናንተ ይሄንን እንዴት ታዩታላችሁ? ሁለተኛው ደግሞ ምንድነው ቅድም ስለ ሐዋርያዊ ወጎች እያነሳችሁ ነበርና ሲነሳ ከነበሩት ነገሮች መካከል እሁድ ማምለካችን በሳምንቱ የመጀመሪያ ቀን አይደለ የጌታ ቀን፣ ከዛ የጌታ እራት እና ጥምቀት ምናምን እነዛ ተነስተው ነበርና ጥምቀት ላይ እና የጌታ እራት ላይ የጥንቷ ቤተክርስቲያን ወይ ደግሞ ኤርሊ ቸርች ይሄ ሁለተኛው መቶ ክፍለ ዘመን ሶስተኛው መቶ ምናምን ላይ የነበሩት ያላቸው የጌታ እራትና የጥምቀት እንትን ወጉ ወይ ደግሞ ሲከተሉት የነበረው ስርዓት ከሐዋርያት የተቀበሉት ነው ወይ ኤግዛክትሊ? እሱን እንዴት ማወቅ እንችላለን? ሁለተኛስ ደግሞ እንደዛ ከሆነ ለምንስ እኛ ተመሳሳዩን ነገር አናደርግም? ለምሳሌ ያኔ ህፃናትን ያጠምቁ ነበር ምናምን ሌሎች ነገሮችም አሉ አሁን እኛ ማናደርጋቸው። ለምንድን ነው ያም የሆነው? ጥያቄ ግልጽ ከሆነ ማለት ነው። ወይስ ደግሞ ሐዋርያዊ ወጎች ራሳቸው በመጽሐፍ ቅዱስ ይመረምራሉ ወይ? መርምረን ልክ ነው ልክ አይደለም የምንላቸው ናቸው ወይ? ለወይኔ ጥያቄ ግልጽ ከሆነ በጣም ግልጽ ነው። እሺ ቅድም ከመድረኮቹ እንደተነሳው የእግዚአብሔርን ወግ በመጠበቅና ባለመጠበቅ ስፔሻሊ ናውዴስ ቸርች ሁለት ጽንፍ ላይ ቆመች ይመስለኛል። አንደኛው የእግዚአብሔርን ወግ በተከተለ መንገድ ለመሄድ የምትፈልግ ቸርች እና ደግሞ ስርዓት አልበኝነቱ የነገሰበት ሁኔታዎች እየተመለከትን ነው። እና የኔ ጥያቄ ምንድነው
ልክ ፈሪሳውያንን ጌታ እንዳላቸው ስለ ወጋችሁ ስትሉ እግዚአብሔርን ቃል ትሽራላችሁ የሚል ነው። አንዳንድ ጊዜ ቅድም እንዳልነው ለምሳሌ የመንፈስ ቅዱስ ስጦታዎችን በተመለከተ ስርዓት አልበኝነትን የከለከለው ጳውሎስ ስትሉም ነበረ። ያው እውነቱም እንደዛ ነው። ግን ለምሳሌ ትንቢትን አትናገሩ አላለም፣ ልሳንን አትጸልዩ አላለም። ስለዚህ ስለ እግዚአብሔር ቃል ብለን ስለ ወጋችን ብለን ደግሞ የእግዚአብሔርን ቃል መሻር አለብን ወይ? እና እነዚህን ጽንፎች እንዴት ነው የምናስታርቀው የሚል ጥያቄ ነው። አመሰግናለሁ። ቆሮንቶስ ላይ ራሷን ሳትሸፍን ጸልይ እንደዛ የሚል ቃል አለና አሁን አንዳንድ ቦታዎች ላይ መድረክ ላይ አሁን እኔም ፐርሰናሊ ይመስለኝ እንዲህ አይነት ነገሮችን አምልኮ ለማምለክ የሚወጡ ሰዎች ያንን ግዴታ ማድረግ እንዳለባቸው፣ አለባበሳቸውን፣ ጸጉራቸውን መሸፈን እንዳለባቸው እንደዛ አርገን በተለምዶ ወስደነዋል። የኳየሮች ወይ ደግሞ እዛ ጋ ፕሮግራም ለሚያቀርቡ ሴቶች ያንን ማድረግ እንዳለባቸው። ግን ቸርች ውስጥ ስንመጣ ሁላችንም አምልኮ ልናቀርብ ነው የምንመጣው። ስለዚህ እኛንስ የሚመለከት ነው ወይ ወይስ እዛ ጋራ ለሚታዩ ሰዎች ብቻ የሚደረግ ነው ወይ? ይሄ ወደ ኦርቶዶክስ ወደሚለውና ወደ እኛ ጽንፍ ትንሽ እንትን ይላል ያምታታልና እንቀበለዋለን አንዳንዶቻችን። ግን ልክ መድረክ ላይ ስንወጣ ብቻ ማድረግ ያለብን አይነት እንደሆነ ነው የምናስበው። አንድ እሱ ነው። ሁለተኛው ደግሞ ብዙ ክርስቲያኖች የሚያነሱት ሀሳብ ነውና የብሉይ ኪዳን ወጎች ወይም ስርዓቶች 99%ቱ ለእስራኤል የተሰጠ ነው። ስለዚህ እኛን አይመለከትም የሚል ነገር አለ። የሚጠቅሱትም ጥቅሶች አሉ እና አንዳንዶቹ ያው ወደ እንትናችንን እንዴት ነው አንዳንድ ህጎች እንትናቸው ተቀርጾ ቅርጻቸው ተለውጦ ስርዓቶችም ትእዛዞችም የምንቀበላቸው አሉ አሁንም ድረስ ያሉ በአዲስ ኪዳን የመጡ። ግን ደግሞ ሁሉም ስርዓቶች ወይ እዛ ጋ የነበሩ ለእስራኤል ብቻ ነው ወይ? ይሄ ትንሽ ክሊር ቢደረግ። አንድ ይሄ ወግና ጌትነት ሞገስ እባላለሁ። እኔ አንድ ግራ የሚገባኝ ነገር አለ። ወግና ስርዓት ላይ ያው በመጽሐፍ ቅዱስ ስለ ጋብቻ ላይ ስንመለከት አንድ ነው የተፈቀደው። በባህል ግን ስንመለከት ከአንድ በላይ የሚያገቡ ሰዎች አሉ። ወደ ጌታ በሚመጡበት ሰዓት ለምሳሌ ሙስሊም እንበለ ወይም ደግሞ ደቡብ አካባቢ 2-3 ሚስት ይኖራል። ልጆች ንብረት አፍርቶ ከሁሉም ጋር አብሮ ይኖራል። ወደ ጌታ ይሄ ሰው ቢመጣ እንደ ቤተ ክርስቲያናችን ስርዓት ወደዚህ ስርዓት ውስጥ ነው የምናስገባው? ምንድን ነው የምናደርገው የሚል ሁልጊዜ እንዲህ አይነት ጥያቄ አለኝ። ምክንያቱም ሌላ ባለባበስም ብንሄድ በተለያየ ሁኔታ የተለያየ ባህል አለ። በተለይ ደቡብ ውስጥ እርቃናቸውንም ያሉ ሰዎች አሉ። ወደዛ ውስጥም ወንጌል ሊገባ ይገባል። እነሱም መምሰል የለብንም ወይ ባለባበስስ? እና እንዲህ አይነት እንትኖች ነገሮች አሉ። ሳሮን እባላለሁ። ቅድም ስለ ራፕ መዝሙርና ስታወራ ነበር ቸርች ውስጥ ገብቷል ምናምን ብለህ ማለት ነው። አሁን እነ ዳዊትም ሲዘምሩ ምን ሲሉ ምን አይነት መዝሙር እንደዘመሩ አናውቅም። ጽሁፉ ተጽፏል ግን ዜማው የለንም በእርግጥ ማለት ነው። እንደየካልቸሩ እንደየአካባቢው ደግሞ ዜማ ግጥም አወራረድ ምናምን ይለያያልና ወንጌል ደግሞ ባህል ውስጥ ይገባል። እንደየባሉ ነው ለየሰው የሚደርሰውና ምንድነው ራፕ ችግሩ? ለኔ እውነት ለመናገር አሁን ጥቁሮች እሱን ነው የሚዘምሩት ምናምንና የምርም ገዝቷቸው ለውጧቸው ከሆነ ራፕ ቢሆን ክላሲካል ቢሆን ምንድነው ማተር የሚያደርገው? በጣም መሰረታዊ ደግመን ልናወራበት የሚገባ ሙግቶቻችን ውስጣችን የሚሞግተን ነገር እንደገና መልሰን ወደዚህ መድረክ ያመጣንበት ጊዜ ነው። ስለዚህ ዛሬ ስለነበረን እግዚአብሔርን እናመሰግናለን። በጥሩ ሄደናል። ልክ በሚቀጥለው ወር እነዚህን ጥያቄዎች የተነሱትን ከጉባኤው ለመመለስ ጥረት እናደርጋለን። በደንብ እኛም አስበንበት ከቅዱሳን መጽሐፍት መርምረን ተገቢውን የምንለውን ምላሽ
እናስቀምጣለን። ዛሬ ላይ ያላነሳችኋቸው ጥያቄዎች ካሉ በሚቀጥለው ይህንን ማንሳት እድል ተጨማሪ እንፈጥራለን። ለእግዚአብሔር ክብር ይሁን። ጸልየን ፕሮግራማችንን እንጨርሳለን። ከተስፍሽ ጋር እንጸልያለን።